ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ በኢትዮጵያ ሰላም ጓድ ተዘጋጅቶ እየቀረበ ያለ ፕሮግራም ነው ወይንም ዝግጅት ነው። በዚህ ዝግጅት ስለ ኢትዮጵያ ወቅታዊ ሁኔታ እናወራለን። የኢትዮጵያ ወቅታዊ ፖለቲካ ጉዳይ በተለይ አሁን ሁላችንም እንደምናውቀው ቀጣዩ 2018 ምርጫ ሊመጣ 4 ወር እስከ 5 ወር ወይም 4 ወር ኦልሞስት 4 ወር የቀሩት ጊዜ ላይ ነው የምንገኘው። እንደሚታወቀው ሁሉም የፖለቲካ ፓርቲ የሁሉም ድርጅት ራሱን ለዚህ ምርጫ የሚያዘጋጅበት ወይም ደግሞ ራሱን የሚያስተዋውቅበት ወቅት እንደሆነም ይጠበቃል። ይሄ ከሁሉም ፓርቲዎች ይጠበቃል። እውነት ለመናገር ኢትዮጵያ ውስጥ የፖለቲካ ፓርቲዎች ፕሮግራሞቻቸውን እያስተዋወቁ አይደለም። እውቀታቸውን የሚያውቁትን አጀንዳቸውን ወደ ህዝብ ተደራሽ ለማድረግ አንዳችም ጥረት እያደረጉ አይደለም። ከዚህ ቀደም ብዙዎቹ የፖለቲካ ድርጅቶች አንዳንዶቹ ያለ መሳተፍ ሁኔታ አለ። ፍትሃዊ አይደለም፣ ምህዳሩ ጠቧል፣ ገለመሌ ምናምን በሚል አንሳተፈም የሚሉት ነገር ነበራቸው። ግን እንደዚህ ዘመን ደግሞ ሁኔታዎች በሮች ተከፋፍተው በአሁኑ ሰዓት ላይ በሮች ተከፋፍተዋል። ብልጽግና በሩን ከፍቶ እየተጫወተ ነው ያለው። ልክ 97 እንደነበረው ሁናቴ ላይ ነው ያለችው ኢትዮጵያው። በ97 ጠቅላይ ሚኒስትር መለስ ዜናዊ እንደሌላው ጊዜ አይደለም፣ እውነተኛ ዴሞክራሲ፣ ፍትሃዊ ተአማኒነት ያለው ምርጫ እናደርጋለን ብሎ ቃል ገብቶ ነበረ። ስለዚህ ሁሉም የፖለቲካ ፓርቲ ፕሮግራሞቹን ያስተዋውቅ ነበረ፣ ህዝብ ያደራጅ ነበረ። ኦልሞስት በኢትዮጵያ ታሪክ ታይቶ የማይታወቅ ነጻነት ነበር። በኋላ ሁሉም ነገር ያው ተንከባሎ ገደል እስኪገባ ድረስ ማለት ነው። አሁንም ያለው ሁኔታ እንዴት ነው ሲባል ጠቅላይ ሚኒስትሩ በተለያየ ጊዜ በተለያየ ሁኔታ ገልጸዋል። ግልጽ እንደሚሆን ፓርላማ ውስጥም የሚቀጥለው ፓርላማ ይሄንን እንደማይመስል ቃል ገብተዋል። ይሄንን እንደማይመስል ማለት አንድ ፓርቲ ብቻ ሚንጫጫበት ምንም ምንጫጫበት ዝም ብሎ ገብቶ የሚያጸድቅበት እንደውም አንድ ተቃዋሚ ካለ የሚረባረቡበት የሚጠላበት ነው። አሁን ግን ተቃዋሚዎች እዛ ውስጥ ያሉት ጠቅመውናል፣ ስለዚህ ከዚህ በኋላ እንዳውኑ አይነት ፓርላማ አይኖረንም ብለዋል። ከዛ ደግሞ በተደጋጋሚ ሌጂቲሜሲ የሚገኘው ከህዝብ ስለሆነ ሌጂቲሜት ሆናችሁ እያንዳንዱ ወረዳ ላይ ያላችሁ ሰዎች በሩን ክፈቱት ተብለዋል። ለዚህ ጠቅላይ ሚኒስትሩ ራሳቸው ምን አስበው እንደሆነ አይገባንም። ምክንያቱም እንደዚህ በሩን ስትከፍተው የኢትዮጵያ ህዝብ ኢሞሽናል ነው፣ ስሜታዊ ነው። ገባ? ሳጥናኤል መንግስትን ተቃውሞ ከመጣ ሳጥናኤልን ቢሆን የሚመርጥ ህዝብ ነው። ሳጥናኤል ይላል በቃ ልክ እንደ ክርስቶስ ይሰቀል እንትና በርባን ይፈታ እንዳሉት አይነት ህዝብ ነው የኢትዮጵያ ማህበረሰብና ሊል ይችላል። እና ጠቅላይ ሚኒስትሩም ያን ያክል በሩን መበርገድ ጥሩ አይደለም። ምክንያቱም በ97 የሆነውን አይተናል። ብዙ ሰው አለቀ፣ ተቃዋሚዎቹ እስር ቤት ገቡ። ከዛ ለሚቀጥሉት 20 ዓመታት ያው አገሪቷም ህዝቡም ተኝቶ ነው ያሳለፈው ማለት ይቻላል በቁዘማ። ከዛ በኋላ በአብዮት ነው የተቀየረው። ያሁኑ ጠቅላይ ሚኒስትር የተሳተፉበት አብዮት ተከስቶ ነው ለውጡ የመጣውና እንደዛ አይነት ዝም ብሎ ተስፋ ሰጥተህ ነገሮች ከቁጥጥር ውጪ እንዲሆኑ፣ ምክንያቱም ስሜታዊነት ልጓም የለውም ስሜታዊነት። ገባህ? አንድ ጊዜ ሰው ስሜታዊ ከሆነ በኋላ ከዛ በኋላ አትመልሰውም፣ ወደ ጠርሙሱ አትመልሰው። አንዴ ከጠርሙሱ ከወጣ በኋላ ምንድነው ጂኒ ኢዝ አውት ኦፍ ዘ ቦትል የሚባል ነገር አለ። እንደገና መልሰ ጂኒውን አትከተውም ነው፣ ጠርሙሱ ውስጥ እንደገና አትከድንበትም ነው። አሁን ባለው ሁኔታ እንደዚህ በሮች ተከፍተዋል። ተቃዋሚዎች ግን ፕሮግራሞቻቸውን ወደ ህዝብ ማድረስ የእውነተኛ ፕሮግራሞቻቸው ምን እንደሆኑ ማሳይ። ምክንያቱም ይኸውላችሁ ኢትዮጵያ ውስጥ የቀደመው መንግስት ኢህአዴጉ መንግስት አብዮታዊ ዴሞክራሲ ነበር፣ ልማታዊ መንግስት ነበር። የመንግስት አብዛኛውን የኢኮኖሚ ሴክተር የሚቆጣጠረውና ልማቱን የሚያሳልጠው ራሱ መንግስት ነው። ልማታዊ መንግስት ይባላል። ሁሉ ነገር ልማታዊ መሆን አለበት በሚል በጣም የሚገርማችሁ እጅግ በጣም ጥሩ የሆነ ለእድገት የሚመች እቅድ ነበር፣ ፕሮግራም ነበር። ያ ፕሮግራም ግን መንግስት ስለሚጠላ ብቻ መንግስት የነካው ነገር ምን እንደነካው እንጨት ስለሚቆጠር ተጠላ። ስለዚህ ነፃ ገበያ የሚለው ነገር ተንጣጦበት
ያ ነጻ ገበያ ዛሬ ህዝቡን የሚበላው የሚጠጣው ሚላስ የሚቀመስ አሳጥቶታል። ያ ነጻ ገበያ በዚህ በብልጽግና ዘመን ተከፈተ። አያችሁ፣ በጠቅላይ ሚኒስትር መለስ ዜናዊ ዘመን 1 ኪሎ ስጋ 55 ብር ሽጥ ተብሎ ነጋዴ ሁላ በግዱ ያንቺን ሬት እያለው ሲሸጥ ነበረ። ይሲ ህዝብ ተጠቃሚ ነበር፣ እነሱ ግን ተጎጂ ነበሩ። ያንን ግን ማህበረሰቡ አፕሪሺየት አላደረገም። አሁን ወደ ነጻ ገበያ ተገብቶ አሁን 2000 ብር ከፍለ ነው ያንን በ55 ብር ተገዛው የነበረውን አሁን 2000 ብር ነው የምትከፍልለት። አየው፣ ግን ህዝብ ደግሞ እሱን ነው የሚወደው። አየው፣ መንግስት ኦፈር ከሚያደርገው ይልቅ ኦፈር ያላደረገው ውድ ነው የሚመርጠው የኢትዮጵያ ማህበረሰብ። ግራ የገባው ማህበረሰብ ነው እዚህ። ስለዚህ ያኔ የተከፈተች በር ብዙ ጣጣ አምጥታለች። በ97 ብዙ ጣጣ አምጥታለች። ተቃዋሚዎቹ እንኳን መንግስት መሆን ቢሆኑ ኖሮ ሀገር ሊፈርስ ይችል ነበር በዛ ሰዓት ላይ እሺ። ስለዚህ ዝም ብለ በር መበርገድ ጥሩ አይደለም። ኢትዮጵያ ውስጥ አሁንም ባለው ሁኔታ ኢትዮጵያ ውስጥ መንግስት የመሆን አቅም ያለው አንዳችም አደረጃጀት የለም። መንግስት የመሆን አቅም ያለው የትኛውም ድርጅት ኦሬዲ ማህበረሰቡ አስተሳሰቡ ተቀይሯል። አገሪቷ አስተሳሰቧ ፍልስፍናዋ ተቀይሯል። ህዝቡም ተቀይሯል። አስተሳሰቡ ተቀይሯል። በቃ በዚህ በ5 10 15 ዓመታት ተቀይሯል። የድሮዎቹን የ60ዎቹን የ70ዎቹን የ80ዎቹን ፖለቲካ ይዘመተ በአሁኑ ህዝብ ላይ አትጭንም። በአሁኑ ትውልድ ላይ አትጭንበትም። ብዙ ሃይማኖቶች መጥተዋል። ሃይማኖቶች ነጻነታቸውን አግኝተዋል፣ በዝተዋል፣ ከምታስበው በላይ በዝተዋል። እስልምና እምነት ተከታዮች የወንጌላውያኖቹ በሺ የሚቆጠር አደረጃጀት አላቸው። ካውንስል አላቸው። ከውጮቹ ጋር ግንኙነት አላቸው። ሀብታሞች ናቸው። ይሲ ስለዚህ እንደ ድሮ ማሰብ የድሮ ፓርቲዎች አሁን አይሰሩም። አሁን ፈንክሽን ማድረግ አይችሉም። ከአሁኑ ማህበረሰብ አስተሳሰብ ጋር ፈንክሽን ማድረግ አይችሉም። ይሄ ኢንተርፌስ ማድረግ አይችሉም። አሁን ኦሬዲ የተቀየረ ትውልድ መጥቷል። የተቀየረ ትውልድ እንደገና ኑሮን ማጣጣም የጀመረ አዲስ የህብረተሰብ ክፍል መጥቷል። አየው፣ ብዙ ማህበረሰቦች አይናቸውን ገልጠዋል። አየው። ስለዚህ በፊት የምናደንቃቸው ኢትዮጵያዊ የምንላቸው ናሽናሊስት የምንላቸው አደረጃጀቶች አሁን ምንም የሚፈይዱት ነገር የለም። አንድም ፌዛውት አድርጓል አስተሳሰባቸው፣ ፍልስፍናቸው፣ ራእያቸው፣ ኢትዮጵያዊነታቸው። ይኸውላችሁ ከዚህ በፊት ኢትዮጵያዊ የሚል ስም ያላቸው አደረጃጀቶች በጣም ይፈለጉ ነበር፣ ይወደዱ ነበር። ናሽናሊስት ናቸው። የኢትዮጵያ እንትን አሁን ላይ ባለው ሁኔታ ግን የኢትዮጵያ ምናምን የሚፈልገው የለም፣ የሚሰማው የለም። አንደኛ ራሱ ኢትዮጵያዊነት ተዋርዷል። አሁን ኢትዮጵያዊነት የሚለው ነገር በቃ አዝማሪዎቹ ይስፈኑበት ያትርፉበት እንጂ እንደው አዝማሪም አሁን አያተርፍበትም። በቃ ተሸቀጦበታል፣ ተበልቶበታል። አየው። እንደገና ባለፈው በ2010 ለውጥ መጥቶበታል ኢትዮጵያዊነት። በዛ ተራግቦ የመጣውን ኢትዮጵያዊነት አይተነዋል። ከዛ ደግሞ ያን ኢትዮጵያዊነት የሚባለውን ከታሪክ ጀምሮ ከእሴት ጀምሮ እያንዳንዱን ነገር በደንብ ተበልቷል። ተበልቶ ነው የተበላው። ተበልቶ እንደ ዶሮ አጣፍጠው በልተውታል የኪነ ጥበብ ባለሙያዎችና ያሁን ፖለቲከኞች። ከ2010 ጀምሮ የመጡት ፖለቲከኞች በልተውበታል። አዩ ኢትዮጵያዊነት የእውነተኛውን ባንዲራ ይዘት መጣ ግን አንገትን ያንቃል። አዩ እንደዛ ሆኖ አልፏል። ስለዚህ አሁን ኢትዮጵያ ብትል መስማት አይፈልግም የኢትዮጵያ ማህበረሰብ። ራሱ ማህበረሰብ አሁን የኢትዮጵያ ምናምን ድርጅት አረንጓዴ ቢጫ ቀይ ብትል አይሰማህም። አረንጓዴ ቢጫ ቀይን ራሱ አርቲስቶቹ በደንብ አድርገው ሸቀጠውበታል፣ በልተውበታል፣ ወፍረውበታል። አለቀ። አርቲስት በልቶበታል። ኢትዮጵያዊነትን አርቲስት በልቶ ወፍሮበታል። ልጅ አሳድጎበታል ኢትዮጵያዊነትን። አለቀ። ከዛ በኋላ ግን የለም ወፍ የለም ኢትዮጵያዊነት የሚባለው ነገር። ስለዚህ ድሮ የምናውቀው ኢትዮጵያዊነት ደግሞ አሁን አይሰራም፣ ፈንክሽን አያደርግም፣ አይሰራም። አሁን ላይ አይሰራም። ድሮ የክርስቲያን ኢትዮጵያ፣ የሰሜን ኢትዮጵያ ምናምን ነበር ኢትዮጵያዊነት የሚባለው። አየሁ እነ ደጃዝማች እነ ግራዝማች ታሪክ ኃይለሥላሴ ገለመሌ ምናምን እንደዚህ የምትላቸው እነ ፊት አውራሪ እነ ምናምን ናቸው። አሁን ላይ እነዚህ በሙሉ ተኮንነው ተሸማቀው ጠፍተዋል። ስለዚህ አሁን ኢትዮጵያዊነት የኢትዮጵያ አንድነት የምናምን አንድነት ብለህ ብትመጣ የሚሰማ የለም ማለት ነው። የሚሰማ የለም። አሁን ትውልዱ ዲጂታል ሆኗል፣ ጥቅም ለምዷል። ገባህ? አሁን ልማት ምናምን ነው እድገት ከፈረንጆቹ ጋር ከምናምን ጋር ራሱን እኩል ማድረግ ጀምሯል። አየው ተቀይሯል። አልገባችሁም? ቆሞ ቀሮች አሁን አድምጡኝ። ቆሞ ቀሮች አድምጡኝ። የድሮ እናንተ የምታስቡ እናንተ ሴት የተደረገባችሁ አይሰራም። ከዚህ በኋላ አይሰራም። ስለዚህ
የድሮ ፖለቲካ የለም። ስለዚህ የፖለቲካ ፓርቲዎች አሁን ላይ እሱ አጀንዳቸው ስለገሸበ ማውራት አልቻሉም። በቃ ዝም አሉ። የትኛውም የፖለቲካ ድርጅት ነው የምነግራችሁ፣ የትኛውም የፖለቲካ ድርጅት ኢትዮጵያዊ ነኝ የሚለው ምኑ በቃ አሁን ደፍሮ ደረቱን ገልብጦ መናገር ራሱን ማስታወቅ 4 ወር ቀርቶት ማለት ነው። 4 ወር ቀርቶት አንድም ግን ምንድነው ያለው? ወደ ቁም ነገራችን ስንመጣ ግን ምንድነው እየታየ እየተስተዋለ የመጣው? ዘፈን አይሞትም፣ ምላስ አይሞትም፣ ዘፈን አይሞትም። በቃ አለቀ። ዘፈን ግን አይሞትም፣ ይዘፈናል፣ እንደ ጉድ ይዘፈናል። አሁንም 2010 ላይ ይኸውላችሁ ድርጅቶቹ ሳይኖሩ ፖለቲካውን የሚሰሩት የተደራጁ ኃይሎች ሳይኖሩ ልክ እንደ ቅንጅት በኋላ መጥተው እኮ ግልብጡቱን ሊያወጡት ኪነ ጥበቡ እየመራው ሂዶ ኪነ ጥበቡ አንድ ደረጃ ከፍ ካደረገው በኋላ ያንን ማስተናገድ የሚችል የፖለቲካ አደረጃጀት ስለማይኖር ፍርስርሱ ይወጣል። 97 ላይ ግራ የገባቸው ገና ስልጣን ሳይዙ ነው የተከፋፈሉት። የዚህ ሚኒስቴር ቦታ ለኔ ይገባኛል፣ የዚህ እንትን ቦታ ለኔ ይገባኛል ተባብለው መጨረሻ ሁላቸውም እስር ቤት ገቡ። እስር ቤት ከገቡ በኋላ ተበታትነው ወጡ። እያችሁት ኪነት የሚመራው ፖለቲካ ገደል መግባት ነው። ይህንን የኢትዮጵያ ማህበረሰብ ሊማር አልቻለም። ገደል ነው የምትገባው። ገደል ትገባለህ። ኪነት እየመራህ ከሄድክ፣ ዘፈን እየመራህ ከሄድክ ገደል ትገባለህ። ምክንያቱም ስሜታዊ ትሆናለህ። አየህ፣ ስሜታዊ ትሆንና እንቁላሉን ያለ ጊዜው ይዘህ ስትሮጥ ትጥለዋለህ፣ ይሰበራል። ስለዚህ ያው ምን እንደሚሆን አንተ ራስህ ትረዳዋለህ፣ ታውቀዋለህ፣ ይገባል። እንቁላል ሲፈርጥ ሲወድቅ መሬት ላይ አለት ላይ ምን እንደሚሆን መቼም ሰብስቤ ያነሳዋለሁ ካልክ ሌላ ጉዳይ ነው። ስለዚህ አሁንም በኢትዮጵያ ፖለቲካ ላይ የምናየው ዘፈን ብቻ ነው እያየን ያለ ነው። የፖለቲካ አደረጃጀት አቋማቸውን ለምን አይናገሩም? አቋማቸውን መናገር አለባቸው። አንዳንዶች አቋማቸውን ትንሽ ብልጭ አድርገው ያለፉ አሉ። እነሱንም እንጠቅሳቸዋለን። ብልጭ አድርገው ያለፉ አሉ። ትንሽ ጅማሮ ምናምን የሆነች የተናገሩ ምናምን አቋማቸውን ያሳዩን አሉ። እሱንም እንሄድበታለን። ግን ማብራራት ደረጃ፣ ህዝብን መሰብሰብ ደረጃ፣ ይሄ በጋዜጣ እንደዚህ መግለጫዎች የመስጠት ነገር ምናምን የለም። የሚወዳደረው አይታወቅ፣ ምኑ አይታወቅ፣ አባላቱ ስንት እንደሆኑ አይታወቅ፣ እነማን እንደሆኑ ጅብ ይሁኑ ውሻ ይሁኑ አውራሪስ ይሁኑ አናቅ፣ ሸለመጥማጥ ይሁኑ አናውቅ። በኋላ ላይ እንተ እገሌ ነኝ ምናምን ኢትዮጵያ ምናምን ግንባር ኢትዮጵያ አንድነት ገለመሌ ምናምን እያለ ነገ ላይ ሾልኮ ሊገባ እንደ ሸለመጥማጥ ማለት ነው። መጀመሪያ እንወቅህ ነው እኮ ጨዋታው። መጀመሪያ ታየን እንመርምር። መጀመሪያ እውቀትህ ይታይ። ጅቡን አሞራውን ሳናውቅ እንዴት ብለህ ነው? ልክ ምርጫ ሲደርስ ብቅ ሊሉ ነው። አያችሁ፣ አቋም የለማ፣ አጀንዳ የለም። አጀንዳቸው ተበልቶበታል። ይኸውላችሁ ከዚህ በፊት ሁሉም ሰዎች አርቲስቶች ምናምኖች በቃ እገሌ ተብሎ አንቱ የሚባለው ሰውዬ ስለ ኢትዮጵያዊነት ሲያወራ ስለ ቀይ ባህር ሲያወራ ነበረ። አሁን አጀንዳቸው በሙሉ ተወስዷል። ቀይ ባህርን ላምጣ ሲል እምቢ ያለው አሁን ጠቅላይ ሚኒስትሩ ነው፣ ብልጽግና ነው። አሁን ብልጽግና ቀይ ባህርን ላምጣ ሲል እምቢ ያለው ህዝብ ነው፣ የፖለቲካ ፓርቲ ነው። ስለዚህ አሁን ቀይ ባህርን አጀንዳ አድርጎ የሚመጣ የፖለቲካ አደረጃጀት የለም ማለት ነው። ስለዚህ ቀይ ባህር ካላለ ደግሞ አንቱ ሊባል አይችልም። በምንድነው ከዚህ መንግስት አሁን ሌላ አጀንዳ ተቀይራለች። አሁን የያዘችው አጀንዳ ምንድነች? መሬት ይሸጥ ይለወጥ የምትል ኢህአፓ ያዛት አጀንዳ አለች። ኢህአፓ ሲጀምር ኮሙኒስት ነው። ኮሙኒስት ሆኖ መሬት አይሸጥም አይለወጥም ብሎ 60 ዓመት ሙሉ ሲሟገት የነበረው አደረጃጀት ዛሬ ለመታገል ሲል መሬት መሸጥ መለወጥ አለበት የግል መሆን አለበት እያለ ነው። ይኸውልህ ትልቁ ዳቦ ሊጥ ሲሆን እንደዚህ ሲቀል እንደዛ ነው። ትልቁ ሽማግሌ ሲቀል 50 ዓመት መንግስት ስንትና ስንት ስርዓት የንጉሠ ነገስቱን ስርዓት ያፈረስክበትን ብዙ ሺህ ሰዎች የገደልክበትን ያስገደልክበትን የፖለቲካ ፍልስፍና ከሶማሌ ጋር ሶማሌ ኢትዮጵያን ስትወር ከሶማሌ ጋር ነው ያበሩት እነዚህ ሰዎች። ይህን ፍልስፍናቸውን ለመጠበቅ ሲሉ እናሸንፋለን እየተባባሉ በነበረበት ዘመን ከኤርትራ ጋር የኤርትራ ነጻነት እንትን እናውቅላታለን ሲሉ ነበረ። ፊውዳል ነው ጠላታችን ገለመሌ ምናምን እያሉ ብዝበዛን ጭቆናን እናጠፋለን እያሉ ነበረ ሲሞቱና ሲገሉ የነበረው። እሺ መሬት የመንግስት ነው፣ የመንግስት ሀብት ነው፣ የህዝብ ሀብት ነው ብለው ነበረ። አየው አሁን ምን እያሉ ነው? ከ60 ዓመት በኋላ መሬት ይሸጥ ይለወጥ የግል ነው ምናምን። አየው ትልቁ ዳቦ ሊጥ ሲሆን ቅለት ሲመጣ መቀለል ሲመጣ አየው
መቅለል ሲመጣ አሁን ገዢው ፓርቲ ሁሉን ነገር ጥሩ ነገር ይዞባቸዋል። ኢህአፓዎቹ በፊት ሲኩራሩበት የነበረው መሬት የመንግስት ነው፣ መሬት የህዝብ ነው የሚለው ነገር፣ የብሔሮች ነጻነት የሚለው ነገር ራሱ ስርዓቱ ይዞባቸው መጥተዋል። አንድ የሚበልጡት በማን ነበር? በባህር በር በኩል ነበር። ምክንያቱም ኢህአዴግ ደግሞ ግትር ብሎ ባህር በር አልፈልግም ሲል ስለነበረ እነሱ ደግሞ ይችን ቀይ ባህር የባህር በር ምናምን እያሉ ማስፈራሪያቸው ነበረች። አሁን እሱ ካላመጣው ያለ እነሱ ደግሞ እምቢ ያሉ ነው። ስለዚህ በምን አጀንዳ? ስለዚህ አጀንዳ የላቸው። አሁን መሬት ምናምን ይሸጥ ለውጥ አይነት ጨዋታ ውስጥ የገቡት ለዛ ነው። አዮ መሬት የግል መሆን አለበት ገለመሌ። መሬትማ እናንተ ኢህአፓና መኢሶን ላለፉት 50 ዓመታት ከሰሩት ነገር በሙሉ ካጠፉት ጥፋት ያ ሁሉ ጥፋት ውስጥ አንድ ያለችው ጥሩ ነገር መሬት የህዝብ ነች፣ መሬት በመንግስት ቁጥጥር ስር መዋል አለባት፣ የህዝብ ነው ብሎ መንግስት ራን ያደርገዋል የመሬትን ጉዳይ ማለታችሁ ብቻ ነው መኢሶን ያወጣው ማለት ነው። እሷ ብቻ ነው። እሷ ጥሩ ነገር ብትኖር አጀንዳችሁን መንግስት ስለወሰደው ተገልብጣችሁ መሬት ይሸጥ ይለወጥ ከማጋ ተመሳጥራችሁ መታችሁ ነው። አሁን አክቹአሊ አጀንዳችን እሱ አይደለም። የኢህአፓ ጉዳይ የመሬት ጉዳይ በፖሊሲ ጉዳዮች ላይ አይደለም እዚህ መጣ ነው። ኢያሪኮ የምትባልን ጩኸት ለመጮህ ነው። እንደ ኢያሪኮ መንግስት መቀየር እየታሰበ ነው። እንደ ኢያሪኮ አያችሁ፣ ኢያሪኮ እስራኤላውያን ኢየሩሳሌምን የቀሙበት ስልት ነው። ኢያሪኮ አዮ የኢያሪኮ ጩኸት ድምጽ በከበሮ በነጋሪት በምን ቀውጥ ያደረጉት አግለበለቡትና ከተማውን ወረሱ። ይገርማቸዋል። እነዛ ደንብሮ ብዙ ሚሊዮን ሰራዊት ገባብን ብለው ድንብር በራቸው ሲወጣ እነዚህ ላጥላጥ አድርገው ያዟት። ኢየሩሳሌም እንደዛ ይና ነው የተወረሰችው፣ በእስራኤሎች እጅ የገባችው ማለት ነው። የዛሬ ስንት ሺህ ዓመት የዛሬ ኦልሞስት ስንት 3000 ምናምን ሺህ ዓመት ከዛ በፊት ማለት ነው። ከሙሴ በኋላ ሙሴ ህዝቡን ከግብጽ ይዞ ከሄደ በኋላ አሮን ነው መሰለኝ ወንድሙ እዚህ አሮን ወንድሙ ሙሴ ከሞተ በኋላ እሱ እስራኤላውያንን እየመራ ኢየሩሳሌምን ሲወርስ በጩኸት ነው። እንደ ኢያሪኮ የምትባልን ከተማ ማለት ነው። ኢያሪኮን በጩኸት ወረሷት። ተመሳሳይ ጉዳይ በ2010 ከ2008 ጀምሮ በተጮኸ ጩኸት እንደ ኢያሪኮ ግንብ የፈረሰው ደግሞ ኢህአዴግ ነው። አፈረሱት። በጩኸት ነው ኢህአዴግ የፈረሰው፣ በጩኸት ደንብሮ በዘፈን በዳንኪራ በዘፈን በጩኸት ኢህአዴግ ፈረሰና የዛሬው ብልጽግና መጣ። እንደ ኢያሪኮ በጩኸት አየው፣ በጩኸት። ስለዚህ በጩኸት ሀገር እንደሚፈርስ እንድታውቁት ነው። ግን በጩኸት የሚፈርስ በወታደር የሚፈርስ አገር ከፈረሰ ፈረሰ ነው። ሁለቱም ፈረሰ ከተባለ ፈረሰ ነው፣ አለቀ። የባለፈው ስርዓት 2010 ላይ አገር ያልፈረሰው ራሱ ጩኸቱን የጮሁት ሌሎች ቢሆኑም ግን ጩኸቱን ሲመራ የነበረው አሮን ግን በድርጅት ውስጥ የነበረ በገዢው ፓርቲ ውስጥ የነበረ ሰው ስለሆነ አገሪቷ ሳትፈርስ ግንቡ ፈረሰ። አገሪቷ ሳትፈርስ በቀላሉ ተቆጣጠሩት። ስልጣን ብቻ ሽግሽግ ነው የተደረገው። አሁን በጩኸት አፈርሳለሁ ስትል ድራሽ ነው የሚጠፋው፣ አገር ነው የሚፈርሰው። በጩኸት እንደ ኢያሪኮ ተጠቀማለሁ ጮሃለሁ ብትል ማለት ነው። ግን እየተጮኸ ነው። አሁን እየተጮኸ ነው። ማን ነው የሚያጮኸው? እናየዋለን። ማን ነው እያጮኸው ያለው? እየጮኸ ያለው ማን ነው? ብልጽግናስ ምን እየሰራ ነው? አሁን ብልጽግና የሚባለው ፓርቲ ቄሮች ያመጡት ፓርቲ የቄሮ አደራጅቶ የባለፈውን ለውጥ ያመጣው ቄሮ ነው። 90% ሼር ያለው ቄሮ ነው። እንደዚህ ፋኖ ምናምን የሚባሉ የአማራ ኃይሎችም ነበሩበት። አንድ 20-30% አያጡም፣ ግን 70%ን ቄሮ ነው። እነ ጀዋር ሲመሩት የነበረው ቄሮ ነው። ግን አሁን ደግሞ የነሱ የቄሮ መንግስት እንደ ኢያሪኮ በጩኸት ሊፈርስ ነው ወይ ነው ጥያቄው። በጩኸት ሊፈርስ ነው ወይ? ቄሮ የተገባ ነው። ቄሮ ላለፉት 7 ዓመታት ያዙ ልቀቁን ሲል ነበር። ሁላችንም የምናውቀው ነው። እንግዲህ ምንም አይነገርለት ነገር አለ? ያላደረገው ነገር ምን አለ? አገሪቷን እንዴት እንደወረራት ሁላችንም የምናውቀው ነው። አገሪቷን በአንድ እግሯን ያቆማት ያለምንም ጥርጥር ማለት ነው። ያለምንም ጥርጥር በአንድ እግሯን ያቆማት። በአንድ እግሯ ማቆም ብቻ አይደለም፣ የትግራይን አመጹን ላፈኗል፣ ሄዶ የአማራን አመጽ አፈኗል። ስለዚህ እስካሁን ድረስ ስርዓቱ እንዲቀጥል ያደረገው የቄሮ ኃይል ነው። ምናቅ አይደለም።
ህብረታቸው፣ አንድነታቸው፣ መተሳሰባቸው አስፈላጊ ሲሆን ደግሞ ለኃይል ተጠቀማቸዋል። ገባ እንደ ልብ የምትጠቀምበት ሜካናይዝድ ጦር ቢባል የቄሮ ኃይል ነው። ግን አሁን የት ሄዶ ነው በጩኸት እንደገና እነሱ ያመጡት መንግስት እንዲፈርስ ሲፈርስ ዝም የሚሉት ነው ጥያቄው። እሺ አሁን የአብይ መንግስት የቄሮ መንግስት እየተጮኸበት ነው። ጩኸቱ ተጀምሯል። ከተማ ውስጥ ያሉ የንግድ ተቋማት ጩኸቱን ጀምረውታል። ሞንታርቧቸውን በራቸው ላይ ሰድረው እንደ መድፍ እንደ ሴባስቶፖል ሰድረው እያስጮሁ ነው። 2010 ላይ የውላችሁ ቄሮ ያኔ በኦሮምኛ እየዘፈነ አብዛኛውን የኦሮሞ ኃይል ያንቀሳቀሰው እና አጫሉ ነበሩ። ከዛ ይሄ የአማራው ኃይል ደግሞ እንደ ቴዎድሮስ ካሳሁን የዘፈኑት ዘፈን ደግሞ ጎንደር ገለመሌ የሚለው ያው ተጠቅመውበታል። ቄሮ ስልጣን የያዘበት እንጂ አንደኛው 30% ደግሞ እሱ ነው። የአማራውን የነቀነቀው ንቅናቄ አብዮት ኢያሪኮ ጩኸት እሱ ነበረ እና ያንን 2010 ላይ በአማርኛ የተዘፈኑ ዘፈኖች አሁን ደግሞ አሁን ይህንን የቄሮውን መንግስት ለመጣል ጥቅም ላይ ያሉ ነው። ቄሮ የት ነው ጥያቄው። ዶክተር አብይ ሌጂቲሜሲ እንዲኖር ቅቡልነት እንዲኖር ተቃውሞውን ተዋቸው ስለተባለ እነሱ ዝምታቸው ለዛ ይሆን? እንደዚህ መረን እየለቀቀ እየሄደ ነው ያለው። አሁን መረን እየለቀቀ ነው ያለው። በኋላ ላይ ደግሞ ተው መንግስታችሁን አዳኑ ከተባለ ደግሞ እንደገና ሲቪል ዋር ውስጥ ነው የሚገባው። ስለዚህ አስቀድሞ ኮንትሮልድ ቢሆን ጥሩ ነው። ኮንትሮልድ ቢሆን መረን መልቀቁ ቢቀር ጥሩ ነው። ማስተዋል ቢኖር መረን ከለቀቀ በኋላ ነገሮች መመለሻ ካጡ በኋላ መንግስታችሁ ሊፈርስ ነው አድኑ መባሉ ደግሞ አይቀርም። አሁን ዶክተር አብይ ያለው ለአፉም ሊሆን ይችላል። ይሄን ማወቅ አለባችሁ። ለአፉም ሊሆን ይችላል። ይሄን አጀንዳ ለማምጣት የፈለኩት ምንድነው አንድ አካባቢ ላይ ራሱ በተለይ ኦሮሚያ ክልል ይሄ ሸገር ሲቲ በሚባለው አካባቢ ውስጥ ወረዳ ባለበት አጠገብ ላይ በነጻነት ማለት ነው በነጻነት በተለይ እነዚህ የኩራጌዎቹ ነጋዴዎች በነጻነት ያንን 2010 ላይ መንግስት የቀየሩበትን የአብዮት ዘፈን ከፍተው የነ ቴዎድሮስ ካሳሁን ማለት ነው የአብዮት ዘፈን ናቸው። ምንም ግልጽ ነው። ይሄ ምንም ሚስጥር አይደለም። የአብዮት ዘፈን ነው። የነውጥ ዘፈን ነው። 70 ደረጃ የሚባለው ዘፈን እና ሌሎችም አሉ። እነ ክባበር ምናምን የሚባሉ የነ ጌትሽ ማሞ ምናምን እነዚህ ኢህአዴግ ስርዓት የፈረሰባቸው ዘፈኖች ናቸው። ማፍረሻዎች ናቸው። መዶሻዎች ናቸው። ምንም ሚስጥርነት የለው። እነዚህን ዘፈኖች እዛ ወረዳ አጠገብ ከፍተው ሳይ አንደኛ ቄሮ የሚባለው አካል የት ሄደ? ከ2008 ጀምሮ እንደዛ እንደ ተምች አገሪቷን ወሯት የነበረው ኃይል እንዴት ነው በማብሪያ ማጥፊያ በስዊች እንደሚሰራ መብራት ኦፍ ተደርገው ነው ወይ ነው ጥያቄው። የራሳቸው ያመጡት መንግስት ዝም ብሎ ሲናድም ዝም ማለት አይገባቸው። ምክንያቱም በኋላ እንደገና መንግስታችን ልናድም ብሎ ወይም ደግሞ አጀንዳው ሌላ አይነት አጀንዳ ሊኖር ይችላል። ሌላ አይነት አጀንዳ ልክ አሁን ያን ጊዜ ምን መሰላችሁ ያደረጉት? ያን ጊዜ ዲሞክራሲ ይመጣል፣ ዲሞክራሲያዊ ምርጫ ይደረጋል። ከዛ ተቃዋሚዎች በተለይ ውጭ ሀገር ያሉት ኃይሎች መጥተው ስልጣን ይይዛሉ የሚል ወሬ ነበረ። ስለዚህ ህዝቡ በሙሉ የነሱን ለውጥ ተከትሎ ነው። ከዛ በኋላ እነሱ ያዙት ማለት ነው። አየህ እነዚህ ሌሎች ኃይሎች ያሰቡት ግን ሌላ ኃይል ስልጣን ይይዛል ነበር። ስለዚህ እንደዚህ ቄሮ ምናምን እንደዚህ ከዳናል ብለው አላሰቡም ነበር። ቄሮ ስልጣን ይይዛል ይቀማናል ብለው አላሰቡም ነበር። አሁን በልህ ነው እየሰሩ ያሉት እነዚህ አካላት። አሁንም ደግሞ ቄሮ እንደዛ አድብቶ ነው ወይ ነው ዝምተው? ምክንያቱም ይሄ እስኪሆን ድረስ ማለት ነው ከአንበሳ ፊት ላይ ከጺሙ ላይ ጸጉር መንቀል ከቻልክ አንበሳው መርፌ ተወግቷል ማለት ነው። መርፌ ተወግቷል ማደንዘዣ ካልተወጋ በስተቀር ከአንበሳው ላይ እንዴት ከሌንጫው ላይ ጸጉር መንቀል ከቻልክ ሄደ ከጉንጩ ላይ ከአፍንጫው ላይ ጸጉር መንቀል ከቻልክ መርፌ ተወግቷል ማለት ነው። ስለዚህ እንደ ኢያሪኮ ለማፍረስ ጥረት እየተደረገ ነው። የጉራጌዎቹ ነጋዴዎቹ
ስጋ ቤቶቹ ግሮሰሪዎቹ ምን ተማምነው ነው? ማንን ተማምነው ነው ጥያቄው አንደኛው። ወይስ ምን ተነግሯቸው ነው ከጀርባ? አያችሁ የዚህ ሀገር ፖለቲካ በጣም ድርቲ ነው። የሆነ ግሩፕ ከሆነ አካል የሆነ ነገር ይነገራል። ከዛ እሱ በዛ በተነገረው መሰረት አክት ያደርጋል። ሌሎች ግራ ይጋባሉ። አየው ግራ እንደተጋባህ ወይ አብዮት ይመጣል ወይ ምን ይመጣል፣ እልቂት ይመጣል። አየው ስለዚህ እነዚህ ሰዎች የሚያረጉትን ነገር አይተህ ከጀርባ ምን እንዳለ ነገሮችን አናላይዝ ማድረግ ይቻላል፣ አስተዋይ ለሆነ ሰው ማለት ነው። ስለዚህ ጉራጌዎቹ ምን ተነግሯቸው ነው? ወይስ ዶክተር ብርሃኑ ስልጣን ይዛል ተብለው ነው? ወይስ እሱን ለማስያዝ ፈልገው ነው? እሱ ደግሞ ከመንግስት ጋር አብሮ እየሰራ ነው። ከሱ ጋር ሆኖ ደግሞ እዚህ ጋር የአብዮት ዘፈን እነሱ እንዴት ነው ጨዋታው? ውላቸው እንዴት ነው? አየው እነሱስ እንደዚህ በድፍረት የሚያደርጉት ዶክተር ብርሃኑን የራሳቸውን ዘር ስልጣን ላይ ለማስቀመጥ ካልሆነ ለሌላ ምን ገብቷቸው ነው ሌላ ኃይል ስልጣን ላይ እንዲመጣ የሚያንጫፍሩት? ሊያንጫፍሩ አይችሉም። ዶክተር ብርሃኑ ስልጣን ላይ ከወጣላቸው በቃ አለቀ። የነሱ ዓላማ እሱ ካልሆነ ሌላ ምን ሊሆን ይችላል? ኢዜማ ማለት ነው። ኢዜማን ወክሎ ነው እሱ ደግሞ ስልጣን ሊይዝ የሚችለው። ኢዜማ ደግሞ አሁን ተቀባይነት የለውም። በጥቂቶቹ ነው፣ ጉራጌዎቹ ብቻ ናቸው ተከታይ ያላቸው። ጉራጌ ብቻ ነው። አማራው ወጥቷል። ከዛ ኢዜማ አማራ የለም፣ ኦሮሞ የለም፣ አለቀ። ስለዚህ ምናልባት ሌሎች አሉ ምናልባት ሌሎች ብዛት ያላቸው በብዙ ተከታይ ያላቸው እነ ኢህአፓ አሉ። ለምሳሌ እነ መያድ ምናምን አሉ። አማራው ምናምን ከነሱ ጋር አብሮ ሊሄድ ይችላል። ከኢዜማ ጋር ሊሄድ አይችልም፣ ፈጽሞ ሊሄድ አይችልም። ስለዚህ እነሱ የማያስተማምን ነገር ይዘው ነው በድፍረት እንደዛ የሚያንጫፍሩት። ኮንፊደንስ ወረዳ አጠገብ ሆነህ 7 ደረጃ ከዘፈንክ ከተሳደብክ ነገ ደግሞ ገና ጉራ ብቻ ይዘፍኑበታል። ዋናው ደግሞ አርቲስታቸው ደግሞ የነሱ አቀጣጣይ ደግሞ አርቲስት አለ። እሱ ደግሞ ገና ይዘፍንላቸዋል። ያን ሲዘፍንላቸው ደግሞ ምድር ቁና ትሆናለች። እሺ ይሄ ገና በድሮ ነው። 2010 ላይ በተዘፈኑ 2008 9 በተዘፈኑ ስርዓት በቀየሩባቸው ዘፈኖች ነው አሁን እያንጫፈሩ የምናያቸው። እንደ ኢያሪኮ እየጮሁ ያሉት እንደ ኢያሪኮ ግንብ ሊያፈርሱት ብልጽግናን ማለት ነው። ቄሮት ሂዶ ነው ያለው። ለዛ ነው እሺ። ወይስ ደግሞ እነሱ ሲያፈርሱት እነሱ ሲንዱት ቄሮም እያገዘ ልክ ባለፈው እንዳደረገው በዚህ በኩል እነ ጀዋር መተው ጉብ ሊሉበትም ሊሆን ይችላል። አየው ጨዋታው። ምክንያቱም አሁን ኦሮሞ ሌላ ኃይል ስልጣን እንዲነጥቀው አይፈልግም። አለቀ። አሁን ያፓ ማን ነው ኢዜማ ቢመጣ እኮ ክልል ይፈርሳል። ምንም ጥርጥር የለው። ክልል ይፈርሳል፣ መፍረሱ አይቀርም። አለበለዚያ ራሱ ይፈርሳል። አሁን ኢዜማን መንግስት ብታደርገው እኮ ኢትዮጵያዊነት እኮ ነው። ኢትዮጵያዊነት ካለ ኤትኒክ እንትንን ያፈርሰዋል። ኤትኒክ እንትንን ካፈረሰው ፌዴራሊዝም ይጠፋል። ዩኒተሪ ነው የሚሆነው። ዩኒተሪ አሃዳዊ መንግስት ነው የሚመጣው። አሃዳዊ ከሆነ አከተመ፣ አዲዮስ። ያ ሁሉ አንተ ክልል የከለልከው መሬት በሙሉ አንተ አይሆንም ከዛ በኋላ። ለነገሩ ጥሩ ነው እንደዛ፣ ለሱ ጥሩ ነው። ግን አሃዳዊነቱ እንደገና በኋላ ወደፊት ልቅ እናንተ ያኔ ትነቁና ደግሞ ያኔ ልቂት ውስጥ ትገባላችሁ። አሁን ተግባብተን ተስማምተን ሁሉም ሰው በተስማማበት መልኩ አገሪቷ ግራጁዋሊ እየተቀየረች እንድትሄድ ነው የሚያስፈልገው እንጂ አሁን አንድ ጊዜ ስርዓት ተቀይሮ ይሄንን ክልሉን አፈርሳለሁ ካለ እንትን ውስጥ ነው የሚገባው። ኦነግ ያኔ የኦሮሞ መሪ ሆኖ ነው የሚመጣው። ሸኔ ምናምን ያኔ እነሱ በቃ ጎልድ ናቸው፣ ወርቅ ናቸው። ያኔ ይፈለጋሉ። ከነሱ ጀርባ ሚሊዮኖች ይሰለፋሉ። ያለ ምን ይሁን ነው ያለ ምን ይሆናል። ስለዚህ የእናንተ ዝምታ አይገባንም። ምናልባት ከዝምታችሁ ጀርባ እነ ጀዋርን በዛ በኩል ልታመጡ አስባችሁ ከሆነ አናውቅም። እሱ ደግሞ ሌሎቹ ኢትዮጵያውያን አንፈልገው። ለኦሮሞዎቹ ተቀባይነት የሚኖራችሁ አብይ እስካለ ድረስ ብቻ ነው። አብይ እስካለ ድረስ ብቻ ተቀባይነት አላችሁ። በሌሎቹ ብሔር፣ በእስላሞች፣ በክርስቲያኖች አለቀ። ክርስቲያንም ለምዶታል፣ ኦርቶዶክሳውን ለምዶታል። ኦርቶዶክስ ራሱ ለምዶታል፣ አለቀ። ችግሩ የራሱ ነው እንጂ የራሱ ነው ችግሩ። የራሱ ድክመት የራሱ ስንፍና ነው እስከዛሬ ድረስ ጉዳት እንዲደርስበት ያደረገው። አሁን ለምዶታል። ሰላሙን ነው የሚፈልገው አገር እንዲበጠበጥ። ምክንያቱም እነ ጀዋር ቢመጡ የባሰ ነው ክርስቲያኑ ላይ የሚደርስበት። አሁን ከአብይ ጋር ተግባብቶ ተስማምቶ ቁጭ ብሏል። አሁን ባለቀ ተግባብቶ ተደራድሮ በድርድር ራሷ ቤተክርስቲያን ተስማምታ ነው ቁጭ ያለችው። አለቀ። ተስማምታ ኦሮሞዎቹን ተሾመዋል። ስለዚህ እነሱ አሁን የኦርቶዶክሱን ጥቅም እያስጠበቁ ነው ያሉት።
ግን ሌላ ከጎንደር ከጎጃም አምጥተህ ብትሾም ኖሮ እምቢ ብሎ ያመጽብሃል። አሁንም አየው ያፈርሳል። ስለዚህ አሁን ላይ ጥሩ ላይ ነን። ይሄንን ስርዓት አስቀጥል ነው የብልጽግናን መንግስትን ለኦሮሞ የሚጠቅመህ እሱ ነው። ጀዋርን አመጣለሁ ካልክ አማራ አይቀበልህም፣ ክርስቲያን አይቀበልህም። ይሄን ወቀው። እሱ ብቻ አይደለም፣ ከዛ ውጪ ሌላ ማን ሊመጣ ይችላል? ከዛ ውጪ ማን ሊመጣ ይችላል? አየው ማን ሊመጣ ይችላል? አየህ እነ ብርሃኑ ያው የነገርኳችሁ ነው። የዶክተር ብርሃኑ ቢመጣም ተቀባይነት አያገኝም። ሲጀመር ተቀባይነት አያገኝም። አንደኛ ኦሮሞ ያመጽበታል። ምንም ግልጽ ነው። እሱ አህዳዊ ስለሚሆን በቃ ምንም ግልጽ ነው። ግልጽ ነው። አህዳዊ ነው። ስለዚህ ያኔ ሲያፈርስብህ ክልልህን ዘራፍ ማለት አይቀርም። ስለዚህ ለምንድን ነው እንደ ኢያሪኮ ሲፈርስ ዝም የምትሉት ነው? እናንተ ያችን ተንኮል አስባችሁ ከሆነ አይሆንም። በቃ ኢሪቨርሲብል የሆነ ጥፋት ነው ሀገሪቱ ላይ የሚደርሰው። ሌላው ነገር ደግሞ ምንድነው እነዚህ ጉራጌዎቹ ለምሳሌ ይሄንን የአመጽ ዘፈን ሲዘፍኑ አማራ እዛ እየታገለ ስለሆነ አማራን እንደ ጋሻ አድርገው ሊሆን ይችላል። አማራ ግን ምንም ያውቀው ነገር የለም። አማራን ማስፈራሪያ ጎጃም አብሮ ይዘፈናል። ያ ማለት ምንድነው ጎጃም እዛ ጋር እየወጠረ ነው። ይሄ ደግሞ እዚህ ጋር ያስደነብራል። ብርሃኑ በዚህ በኩል ገብቶ ላጣርጎ ስልጣን ይሄ እንዲችን አይነት ጨዋታ ደስ አትልም። እቺ ቁማር ደስ አትልም። ሁሉም ሰው አሁን ምርጫ አለ። ሁሉም ፓርቲ በዘፈን አይደለም መንግስት የሚቀየረው። በዘፈን ከቀየርከው ድራሽ ነው የሚጠፋው። ሁሉም ድራሽ ይጠፋል። አገር የሚባለው ነገር ይፈራርሳል። አትጠራጠሩ። በዘፈን አመጽ ለምን ይዘፈናል? የተቃውሞ ዘፈን ለምን ይዘፈናል? አሁን እውቀት ነው የሚያስፈልገው። ውይይት ነው፣ አጀንዳ ነው። አህዳዊ ሲል ለምን አህዳዊ እንደሆነ እያንዳንዱ ፓርቲ አሁን ኢህአፓ ተናግሯል። እኔ የምመሰርተው ብሏል። ይሄ ምንድነው መሬት ይሸጥ ይለወጥ ነው። ማን ነው ሶሻል ዴሞክራት ነኝ ብሏል። ግን ሶሻል ዴሞክራት ከሆነ ሌላ ሶሻል የነበየነ ጴጥሮስ ፓርቲ አለ። ለምን ከሱ ጋር እንደገና ትዴፓ አለ፣ የትግራይ ዴሞክራቲክ ምናምን የሚባል ፓርቲ፣ እሱም ሶሻል ዴሞክራት ነው። ስለዚህ እነሱ ለምን ህብረት ፈጥሮ አይመጡም? ኢህአፓ ለብቻ ከነማ ጋር ነው አላህ ያደረገ ያለው ከነ እናት ፓርቲ ጋር። አየው ለምን እሱ ስልጣኑን ይፈልገው። ስልጣኑን ስለፈለገ ለህዝብ ሴንሲቲቭ የሆኑትን ነገሮች ነው። ሶሻሊስት ነው እናውቀዋለን። ኮሙኒስት ነው። አሁን መሬት ይሸጥ ይለወጥ ሊል አይችልም። ስለዚህ መዋሸት የለብህም ነው፣ መጋለጥ አለበት እያንዳንዱ አካል። ስለዚህ ሁሉም ያለውን ነገር ጠረጴዛ ላይ አስቀምጦ በክርክር ነው። ሰው አምኖ ነው። አብይ ተናግሯል፣ አቋሙ ይታወቃል። ብልጽግና አቋሙ ይታወቃል። ያ አቋም ከነሱ ከበለጠ እሱን ነው መምረጥ ያለብህ። ከአብይ የተሻለ አቋም ያለው ከመጣ ደግሞ ያኛውን ትመርጣለህ። ግን ከአብይ የተሻለ አቋም ያለው ማነው ነው ማስፈጸም የሚችል በትክክል ኃይል ያለው ህብረት ያለው የተጠናከረ አደረጃጀት ያለው ዝም ብሎ ሀገር አፍርሶ የሚጠፋ ወይ ምናምን አይደለም። አየው እነ ጆሃር አይችልም ብያቸዋለሁ። እነ ብርሃኑ ይችላሉ። ምንም ችግር የለባቸው። ግን አቅምም የላቸውም ሲጀመር። የነ ዶክተር ብርሃኑ ግሩፕ እኮ ስጋ ቤትና ግሮሰሪ ነው። ሌላ ምን አለው? እሱ ማን ተከታይ ያለው? አማራ አይከተለው፣ ኦሮሞ አይከተለው፣ ትግራይ አይከተለው። ግሮሰሪና ሆቴሎች ናቸው ጉራጌዎች እዛ ብቻ ናቸው ያሉት። እነሱ ግን ብዙ ሚሊዮኖችን ስጋ እየመገበ እዛ በድራፍት እየጋተ ያጠጣዋል ፕሮፓጋንዳ። ያ ማለት ግን ተቀባይነት አለው ማለት አይደለም። መሬት ላይ ሲወርድ ግን እያንዳንዱ ወደ ብሔሩ ምናምን መሮጡ አይቀርም። ገና የኢትዮጵያ ማህበረሰብ አይዲዮሎጂ ላይ እኮ መች አልገባም። አይዲዮሎጂ ላይ አልገባም። የርዕዮተ ዓለም አስተሳሰብ ገና አልገባም እኮ አሁን ገና ብሔር ላይ ነው። አየው። ስለዚህ የሚሻለው ምንድነው ብሎ ሲያስብ ያለውን ማስቀጠል ነው የሚችለው። ያለው የለመደው ከማያውቁት መንፈስ ቅዱስ የለመዱት ሰይጣን ይሻላል። የለመድከው ሰይጣን እኮ የማታውቀው መንፈስ ቅዱስ መጥቶ ስገድ ነው የሚልህ እኮ አባቴ። ከሰኞ እስከ ዓርብ ጾም ይልሃል። ከሰኞ እስከ እሑድ ጾም እስከ 12 ሰዓት ቢልህ ልትጾም ነው እንዴ? ስገድ ይልሃል። 1000 ስገድ በየቀኑ ቢልህ ምን ልትሆን? ያኛው ግን ተው እባክህ ይልሃል። በቃ ችግር የለውም ትቻለሁ፣ አቅመ ደካማ ስለሆንክ ትቻለሁ ይልሃል። አያፈጋህም። አየኸው የለመድከው ሰይጣን ሲሆን አየኸው ጨዋታው እንደዚህ ነው። አሁን እቺ እንደ ኢያሪኮ ጩኸቷን አንወዳትም፣ አንፈልጋትም። ይሄ ግሮሰሪና ልኳንዳ ቤት ያላችሁ ጉራጌዎች
ብትቀንሱልን ጥሩ ነው። ነገ አገር ሲፈርስ እናንተ ግንባር ቀደም ተጠቂ የምትሆኑት እናንተ ናችሁ። ምክንያቱም ይህ ህዝብ እኮ ለውጥ ቢፈልግ እናንተ ነጋዴዎቹ ስለዘረፋችሁት ነው። መንግስትን ቢጠላ እኮ ኑሮ ተወደደ ነው። ኑሮ ያስወደደው ደግሞ እናንተ ናችሁ ያስወደዳችሁት። ስለዚህ እናንተ የምትፈልጉት መጣ ማለት እኮ የእናንተ ወገን ከመጣ የእናንተን ጥቅም የሚያስጠብቀውን የበለጠ ነው የሚዘረፈው ማህበረሰቡ። አየህ፣ ስለዚህ ማህበረሰቡ ለውጥ ቢፈልግ ነጋዴን አንገቱን እንዲያንቅለት፣ እንዲያስርለት፣ እንዲያባረርለት፣ እንዲገርፍለት፣ እንዲገራለት፣ እንዲቀጣለት ነው እንጂ እየዘረፍከው እንዳይበላ እንዳይጠጣ ልጁን እንዳይመግብ እቃ ሁሉ አስወድደህበት ውድ አድርገህበት። አየው፣ መንግስት እኮ አይደለም አሁን የዚህ ማህበረሰብ ጠላት፣ ነጋዴ እኮ ነው ጠላቱ። ነጋዴ ደግሞ ማን እንደሆነ እናውቃለን። ስለዚህ አሁን እነሱ የሁሉ ሩጫ የሁሉ እንትን ምንድነው? የራሳቸው ሰው ስልጣን እንዲይዝላቸው ነው። አየው፣ እንዳይጠየቁ ሊፈሩ ይችላሉ። እንዳይጠየቁ ብልጽግናም ቢጠላ መጠላት ያለበት ለነጋዴ ህዝቡን አሳልፎ ስለሰጠና ማህበረሰቡ እንዳይበላ እንዳይጠጣ ስላስራበው ነው ከተጠላ መጠላት ያለበት። አየው፣ በሌላ በምን ታማዋለህ? በልማት እንደሆነ አይታማም፣ በፕሮጀክት አይታማም፣ በእድገት አይታማም፣ በዲፕሎማሲ አታማውም። አሁን መጥቋል አባቴ መጥቋል። ብልጽግና አደርስበትም። አሁን በዲፕሎማሲ በለው በምን በለው በተቀባይነት አፍሪካን ትመራለች ብለ ዘፍና አርቲስቱ ዘፍኖላችሁ የለ እንዴ? የወደፊቱ ፊትናት መሪ ካላችሁ እኮ በቃ አሁን ነው እየመራ ያለው። አየው፣ ተከታዮች አሁን እኮ ተፈርቷል። አሁን ኢትዮጵያ እኮ ተከብራለች፣ ተፈርታለች። በቃ ኤርትራ ተንቀጥቅጣለች፣ ሱዳን፣ ግብጽ ምናምን ተንቀጥቅጧል። ሶማሌ መሬት ሊወስድ ነው ብሎ ተንቀጥቅጦ ከቱርክ ጋር ሄዶ ተፈራርመዋል ምናምን። አየው፣ አያል መሆን ማለት ይሄ አይደለም? ቀይ ባህርን አመጣለሁ ብሎሃል። እስቲ ወንድ ንካኝና አንድ ጥይት ተኩስና አለቀልህ ብሏል። ተኮሱ አልተኮሱም፣ ግን በአገር ውስጥ ባለው ያስተኩሳል። አይ በባንዳ ያስተኩሳል። አየው። ስለዚህ ይሄንን ስርዓት ልታማው የምትችለው በአንድ ነገር ብቻ ነው፣ በኑሮ ውድነት። ይሄን የኑሮ ውድነት ደግሞ ነጋዴዎች ናቸው ያመጣችሁት ነው። ስለዚህ አሁን እናንተ መንግስት ቀየራችሁ የእናንተን ወገን ስልጣን ላይ ብታስቀምጡ አንደኛ እንዳለ ለእናንተ አደጋ ነው። ዶክተር ብርሃኑ አሁን ስልጣን ቢይዝ አባቱ ዳኛ ልጁ ቀማኛ ነው የሚሆነው። አባቱ ዳኛ ልጁ ቀማኛ ስለሚሆን አስቸጋሪ ነው። ያኔ ማህበረሰቡ ያኔ ኦሮሞም ያገዛል። አማራ እንኳን ብታስወድድበትም ምንም ብትልበትም ዝም ብሎ በደመ ነፍስ የሚኖር ሰው ስለሆነ እንትን አይልም። በአመት አንድ ጊዜ መጥቶ በፋሲካ ተሰልፎ ካንተ ልኳንዳ ቤት ስጋ ከገዛ በቂው ነው። ወይ ገንዘብ ሲያገኝ አንተ ቤት መጥቶ ከተዝናና በቂው ነው። በቃ ሌላ ነገር አያስብም። ኑሮ ተወደደ ብሎ መንግስት ላይ ጣቱን ይጠቁማል እንጂ አንተ አስወደድክብኝ አይልህም፣ ፈሪ ስለሆነ ማለት ነው። ኦሮሞ ግን አይታገስም። አንተ መንግስቱ ነው ኢኮኖሚውን ተቆጣጥሮ ይቀበላል፣ እሺ ይላል፣ አይልህም። ያኔ ቢቃወምህ ትችላለህ፣ እሱን ተቃውሞ አትችልም። ስለዚህ ጉራጌዎቹና ነጋዴዎቹ ብታርፉ ጥሩ ነው። አገራችንንም አታፍርሱብን። እናንተ ፖለቲካ የማታውቁ ኢኮኖሚ ተቆጣጥራችሁ ሰውን ስጋ ስለመገባችሁት ስላበላችሁት ስለነገዳችሁ እናንተ ልኳንዳ ቤት ወይም ግሮሰሪ መጥቶ ስለተኮለኮለ የገዛችሁት የተገዛላችሁ እየመሰላችሁ ነው እንጂ ትምህርት እኮ ይፈልጋል። ያኮ እናንተ አምጥቶ ድራፍት ልኳንዳ ቤታችሁ ጋር መጥቶ ሲጨልጥ የሚውለው እኮ ፕሮፌሰሩ ዶክተሩ ሊሆን ይችላል። አየው፣ አንተ እኮ ሆዱን እንድትሞላለት ነው እንጂ እዛ የመጣው በጭንቅላት እኮ ይበልጣል፣ ይቀቅማል፣ አትደርስበትም። 100 ሺዎቻችሁ ተደመራችሁ እኮ አንዱን አታክሉ። ግን እሱ ደግሞ በራሱ ጭንቅላትና ለሆዱ ተገዢ ስለሆነ ሆዳም ስለሆነ ተገዢ ስለሆነ እዛ መጥቶ አንተ ቤት ልኳንዳ ቤት የበሬ ስጋ እንደ ቡችላ ቁጭ ብሎ አፍጥጦ ሲያይ ይውላል። አየው፣ እና አንተ ናከውና አንተ በሙዚቃ እንደ ያሪኮ ያስጮህ መንግስት ቀይረ ልትመራው ፈለክ። አየው፣ አይሰራም። አሁን የሚያስፈልገው በውይይት በክርክር ትክክለኛው የፖለቲካ ፓርቲ ከብልጽግና ጋር እንኳን ጥምር መንግስት መመስረት አስፈላጊ ከሆነ እንኳን ድርጅት ያለ አቅም ያለው ድርጅት መሆን አለበት። አየው፣ አሁን ብርሃኑን አይተነዋል። አሁን ይሄ ጥምር መንግስት ማለት ነው። አሁን ኢዜማ ከብልጽግና ጥምር መንግስት እያየን ነው። አለቀ። የተሻለ ነገር አላሳየንም የብርሃኑ መኖር እዛ። አየው፣ ስለዚህ ከኢህአፓ ጋር ወይ ከምናምን ጋር ደግሞ ጥምር መስርቶ ይሞክረው ወይ ከመያድ ጋር። አየው፣
ይሞክረው። አየህ ትንሽ እነዚህ ኤክስፔሪየንስ ካላቸው ምናምኖች ጋር እንጂ ይሄ ዝም ብለህ በጩኸት በዘፈን መንግስት ለውጣለው 2010 ላይ ለውጥ አምጥታችሁ ስንት ሚሊዮን ህዝብ እንዳለቀ ያው አልረሳችሁትም ብዬ አምናለሁ። ያው ያለቀው የህብረተሰብ ክፍል እናንተ ተጠያቂ መሆናችሁን ገና አልገባውም ገና ፖለቲካ ስለማያቅ አያችሁ። አሁንም ግን ያንን እንድገም እያላችሁ ነው። ግን የምታመጡት ይህን ስርዓት ለማፍረስ ስትንቀሳቀሱ ምን እንደምታመጡ አሁንም ቢሆን የምታውቁ አልመሰለንም። በኋላ እንደገና ድጋሚ ተቃውሞ ውስጥ ገብታችሁ በሀገር ከምትቀልዱ አሁን ሀይ ብትባሉ ጥሩ ነው። አንደኛ ህብረተሰቡም ቢበስል ጥሩ ነው። መንግስት ላይ የሚቃወመውን አፉን የሚከፍተውን ያክል ስርዓቱ ላይ አፉን የሚከፍተውን ያክል መገሰጽ ቢችል እናንተን አንድ ዋይዝ ያስብለዋል። ሁለተኛ ኦሮሞ የህብረተሰብ ክፍል ዞሮ ይሄ መንግስት የእናንተ መንግስት ነው። አለቀ። ወደዳችሁም ጠላችሁም የኦሮሞ መንግስት ነው። አሁን ያለው የኦሮሞ መንግስት ነው። ይሄ መንግስት ከፈረሰ ክልሉም ይፈርሳል፣ ሁሉ ነገር ይፈርሳል። አትጠራጠሩ ይሄንን። ምክንያቱም እድሉን አግኝታችኋል፣ እድሉ ተሰጥቷችኋል። ይሄን እድል መጠበቅ የእናንተ ፋንታ ነው። የቀዳማዊ ኃይለ ሥላሴን አማራ እኮ መጠበቅ ስላልቻለ ራሱ ስላፈረሰው ዋጋውን አግኝቷል። አማራው እኮ ላለፉት 50 ዓመታት የተቀጣው ራሱ ስላፈረሰው ነው ስርዓቱን ትግሬዎችም የራሳቸውን መንግስት መጠበቅ ስላልቻሉ ነው የተዋረዱት። ተዋርደዋል። ትግሬዎቹ እኮ ተዋርደዋል፣ ውርደት ቀምሰዋል። 30 ዓመት ገዛን ብለው ኮምፕሌሰንሲ በጣም ጥጋብ ይዟቸው ፕሮቴስታንቶቹ እዛ ጋር ከጀርባቸው ሲያሴሩ አየህ ባላይ አልፈው መጨረሻ ላይ እንደ እባብ ነው የነከሷቸው። ያው ዛሬ ትግሬዎቹ ያሉበትን እናውቃለን። ያው ሀብቱ ገንዘቡ ምናምን ቢኖራቸውም ያው ብልጽግናው ከነሱ ስለወጣ ብዙም አልጎዳቸውም እንጂ ብዙ ጉዳት የሚደርስባቸውም ነበረ። ይሲ አሁን ደግሞ ኦሮሞዎቹ የእናንተ መንግስት ነው፣ ይሄ የእናንተ መንግስት ተቀባይነት እንዲኖረው እንዲደረጅ ይሲ የተሻለ ነገር እንዲያመጣ ታስባለህ እንጂ አብረህ ከተቃወምክ ወይ ደግሞ ሲቃወሙ ሊያፈርሱ ሲጥሩ ዝም ካልክ ሞታል ማለት ሞታል። ቄሮ ስትባል የነበረው እንደዛ ስትንጫጫ የነበርከው ደግሞ ይሄ ከፈረሰ ደግሞ አከተመ። አዲዮስ የእናንተ ነገር ያከትማል እንዳይመስላችሁ ያከትማል። ምክንያቱም ብዙ የሰራችሁት መጥፎ ነገር አለ፣ ብዙ የተሰራ መጥፎ ነገር አለ። ስለዚህ ያንን እንኳን እያሰባችሁ እያወቃችሁ ስርዓቱን ብትጠብቁ ጥሩ ነው። ግን በቀጣይ ደግሞ የተሻለ ስራ የበሰለ ስራ እየሰራችሁ ሌላውንም እያሳተፋችሁ ፕሮብለም ሶልቭ እያደረጋችሁ ከአብይ ውጪ ከዚህ በኋላ በአጀዋር በኩል እመጣለሁ ካልክማ ከተመ። የሃይማኖት ጦርነቱ ላይ ሊነሳ ይችላል፣ አትጠራጠሩ እሱን። ምክንያቱም የኢትዮጵያ ማህበረሰብ በተለይ ክርስቲያኑ ጅብ ነው የሚሆነው። ይሄ እንትን ሲያይ እንደ ጀዋር አይነት ሰው ስልጣን ላይ ካየ ያኔ ነው አንበሳ የሚሆነው። ህብረት የሚኖረውም የሚናከሰውም ያኔ ነው። አሁን ግን እንዳያችሁት ነው በማማሳት አባረረዋል። አሁን አየው ለምን ብዙም ሃርምለስ ነው ብሎ ነው የሚያስበው። ፔንቴ ነው እንደዚህ ነው ምናምን፣ ኦሮሞ ደግሞ ወገኔ ነው ብሎ ስለሚያስብ የሃይማኖት ጉዳይ ከመጣበት ግን አስቸጋሪ ነው የሚሆነው። አስቸጋሪ ሲቪል ዋር ውስጥ ይገባል። ስለዚህ እሱን ተማምናችሁ ከሆነ አይሰራም። እናንተ ማድረግ ያለባችሁ ዶክተር አብይ አህመድ የኦሮሞን ወክሎ የኦሮሞ መሪ ሆኖ መጥቷል። እስካሁንም ጥሩ ስራ ሰርቷል። የሚያሳፈር ስራ አልሰራም። ምንም አትጠራጠሩ እሱን። የሚያሳፈር ስራ አልሰራም። ሀገሪቷን አኩርቷል፣ ጠብቋል። ብዙ ነገር ብዙ ያመጹበትን መጥቷል። ሄዶ አማራ ጋር በጦርነት ስለገጠመ እንዳጠሉት አማራ ጠልቶታልና ምናምን ብላችሁ። ምክንያቱም አማራ ራሱ አመጾ ነው፣ ራሱ አምጥቶት ነው። እንደገና አመጸበት። ሄዶ መምታት ያንተ ፋንታ ነው፣ ግዴታ ነው። ኃይለ ሥላሴ ጎንደርን እኮ መተዋል እኮ አይደል እንዴ? አመጸባቸው፣ ሄደው መቱ። ጎጃም አመጸ፣ መተዋል እኮ በቃ አለቀ። መምታት አለበት። የራሴ ነው ብለህ ልትሆን ነው እንዴ? ስለዚህ ትግሬም ያው ስልጣኑን በዲሞክራሲያዊ መንገድ ነው ዶክተር አብይ የወሰደው። አንዳችም ህገወጥ ነገር አልፈጸመም። ተቀበላቸው፣ ተመርጦ ነው። የውስጥ ፓርቲ አደረጃጀቱ ላይ ነው አውትስማርት አድርጓቸዋል። አሁንም ቢሆን ትግሬዎቹ አብዛኛዎቹ ትግሬዎች አይጠሉትም፣ አብይን አይጠሉትም እኮ ትግሬዎቹ እኮ አይጠሉትም። እንደውም ሄዶ እኮ ህወሓትን አሸንፎ እንትን ቢልላቸው ደስ ይላቸዋል። ግን እሱም ደግሞ ትንሽ ከዱት። እዚህ ከደት ሲበዛበት ያው ችግር እንዳይፈጠር ብሎ ጨክኖ መሄድ ስላልቻለ ነው እንጂ
ትግሬዎቹ ራሳቸው ይፈልጉ ነበር እንዲያስወግድላቸው አየው። ስለዚህ ዶክተር አብይ አህመድ የምተቸው አይደለም፣ ልማት ሰርቷል፣ ከሚገባው በላይ ሰርቷል። አንድ እሱ ነው። ሶስተኛ የሚጠየቅበት ዶክተር አብይ አህመድ የሚጠየቅበት አንዳችም ምክንያት የለም፣ አይጠየቅም። ብዙ ግፎች እዚህ ሀገር ተፈጽመዋል፣ ግን እሱ አይደለም የፈጸማቸው። ግማሹን ህወሓት ነው የፈጸመው፣ ግማሹን ኦነግ ሸኔ ነው፣ ግማሹን አማራዎች ናቸው። ፋኖ ምናምን ራሱ በሴራ ነው። የአማራ ክልል 17 ተማሪዎች ታግተው ነበር። ማን አገታቸው? አሁን የት ነው ያሉት ልጆቹ? አየው ሳለው የማን አጀንዳ ነው? እነ አሳምነው ጽጌን ምናምን ሊልህ ይችላል። ያንን መሪዎቹን የገደለው ማን ነው? ራሱ አማራው እርስ በርሱ የተባለው ራሱ ነው። ግን ደግሞ አገር እንዳይፈርስ መጠበቅ አለብህ። አንተ ያስቀመጥከውን መንግስት ወይም ደግሞ ህዝብ መርጦ ያስቀመጠውን መንግስት ደግሞ በጉልበት እንዳለው ያለውን ማንም ቢሆን ደግሞ አትምረም ትመታለህ። እንደገና አማራ ክልል ያለውን ጦርነት ደግሞ ሲያመጽበት ትጥቅ ይዞ ካመጸበት መምታት አለበት፣ ግዴታ ነው። ህወሓት ጋርም ያለው ጉዳይ እንደዛ ነው። አየው። ስለዚህ ስህተት ይሄ ነው የሚባል የጎላ ስህተት የለውም ይሄ ሰውዬ፣ አለቀ። ስለዚህ ልትሸማቀቅበት አትችልም። ልማት ግን አምጥቷል። ከሚገባው በላይ ልማት አምጥቷል። ከሚገባው በላይ አገሪቷን ቀይሯታል። አለቀ። ቀይሯታል። ስለዚህ አቅም የለውም ወይ? አቅም አለው። እንደሱ አገር መምራት የሚችል ሰው አለ ወይ? የለም። የፖለቲካ ፓርቲ እንኳን መምራት አይችሉም እኮ ሌሎቹ የፖለቲካ ፓርቲ። እስኪ እናያቸው፣ የትኛው ሰው ነው? እስቲ እንወቀው። አየው፣ አገር ሲወረር ሄዶ መከላከል የሚችል ማስፈራራት የሚችል ዲተር ማድረግ የሚችል ጦሩ የሚታዘዝለት ከጦሩ ጋር መግባባት የሚችል አየው፣ ኢኮኖሚክ ሲስተም ኢኮኖሚክ ኖሌጅ የፋይናንስ እውቀት ያለው አየው፣ ፖለቲካ እውቀት ያለው የሃይማኖት ሰዎች ቢነሱበት እነሱን ዝም ማሰኘት የሚችል ሃይማኖት የሚያውቅ እስላም ስትለው ክርስቲያን እንዲህ አይነት መሪ አታገኙም በኢትዮጵያ ታሪክ። ከዚህ በኋላ እንደዚህ አይነት መሪ መቼም አይመጣም፣ አትጠራጠሩ። ክርስቲያኖቹ እኮ እነ ቴዎድሮስ ካሳሁን እኮ ቴዎድሮስ ነው ብለውላችኋል፣ መስክረውላችኋል እኮ። በኋላ ላይ ተገልብጦ ተሳደበ፣ እሱን እርሰው መስክሮለታል። አገር ሊያቆም ነው ቴዎድሮስ ወድቆ ሲል ቴዎድሮስ ነው አለ። በቃ አጼ ቴዎድሮስ ነው አለ። እሱ ብቻ አይደለም፣ ፀሐይነሽ ምንድነሽ፣ ቅኔነሽ ምንድነሽ ብሎ ተዘፍኖለታል። እንደ ክርስቶስ ዘፍነውለታል፣ መስክረውለታል እኮ። በቃ ምንድነው የምትፈልገው ከዚህ በኋላ? አየው፣ መስክረውለታል። በትንቢት የሚወለደው ቴዎድሮስ ተብሏል። እሱም ሊሆን ይችላል የሰውዬ። ከዚህ በኋላ እንደሱ አይነት ተቀባይነት ያለው ሰው በኢትዮጵያ ታሪክ አይመጣም። አትጠራጠሩ። ስለዚህ ባታፈርሱት ጥሩ ነው። ባታፈርሱት፣ ባትዘፍኑበት፣ ባትመቀኙት፣ እንቅፋት ባትሆኑት። አያችሁ፣ የኢትዮጵያን እንቅፋት ለኢትዮጵያ እድገት ነው እንቅፋት የምትሆኑት ሁላችሁ። ይሄ ጉራጌዎችም ኦሮሞዎችም። አማራ ጦርነቱ ላይ ነው። አማራ ግን ስላልገባው ለአማራ ትነግረው፣ አማራ አልገባው። አሁን አማራ እኮ አብይ እኮ ሽሩሩ ቢለው እኮ አማራ በሙሉ እኮ ተገልብጦ ወደ አብይ ይመጣል። ምንም አትጠራጠሩ። ሽሩሩ ቢላቸው አማራ በቀላሉ ተገለብጠዋል። ሽሩሩ ማለት ብቻ ነው የሚፈልገው። አየ፣ አርቲስት አይደል እንደ አማራን የሚነዳው? አርቲስት እኮ ነው የሚነዳው። ዘፋኝ የመራው ዘፋኝ የነዳው ማህበረሰብ እንዴት ነው አብይ መንዳት የማይችለው? አሁን ተገልብጦ እሱ በትክክል አሁንም አብይ ራሱ በትክክል ጉዳዩን ቢያስረዳ ለአማራ ሕዝብ ይቀበሉታል። ምንም አትጠራጠሩ። ስለዚህ ተጠላ ወምናምን መስሎ የተከዳ መስሎ ከዳለው ካልክ ከሃዲነ ጉራጌ ለምን ዶክተር ብርሃኑ ስልጣን አልያዘልኝም ነው። ዶክተር ብርሃኑ ወይ ካልሞተ ወይ ምን ካላለ እነዚህ ሰዎች ከመዝፈንና ከመጨፈር እንደዚህ ሁሉ ጊዜ ከማልቀስ የግሮሰሪ የሞንታርቦ ጩኸት አይቆምም የነሱ ጉዳይ። ገባ? ዶክተር ብርሃኑ ደግሞ ጨከነ። ሌሎቹ ጓደኞቹ የሉም በአሁን ሰዓት ላይ። ወይ ደግሞ ጡረታ ማውጣት ነው ያለበት እሱ። በቃ ቢበቃውስ። በቃ 70 ዓመት ከሞላ አንተ ፖለቲካ ምን ያደርግልሃል? የአፍሪካ ፖለቲካ ደግሞ ለንደን ዶክተር አብይ አይነቱ ይተውለት ለ40 ዓመቱ ጎረምሳ። በቃ አለቀ። 40 ዓመት 50 ዓመት በ40 ነው መጫወት ያለብህ። አለቀ። የኢትዮጵያ መሪ ለመሆን ከዛ ማለፍ የለብህም። በ70 በ80 የሀፓ ፖለቲካ አምጥተህ ምን ታደርጋለህ? የሀፓ ፖለቲካውን ለኢትዮጵያ ሕዝብ ምን ያደርግለታል? አሁንም የሀፓውም ቅሌት ነው። ከመሞቴ በፊት አንድ ጊዜ ወንበሯ ላይ ልቀመጥ ነው። አሁን የሀፓ የሚባል ድርጅት ምንድነው የሚያደርገው? አንድም እሱን ማምጣትም ሊፈለግ ይችል ይሆናል። ግን የሀፓ መጥቶ ምንድነው የሚያደርገው ነው? የሀፓ አይበቃንም እንዴ? የግራ ዘመን ፖለቲካ አይበቃንም? 40 ዓመት 50 ዓመት ሙሉ ነፈርንበት እኮ። አየው
ዶክተር አብይ እኮ አንተ ሊበራል ነው ያደረገው እኮ አፈረሰው። የስልሳዎቹን ፖለቲካ እኮ ድራሹ ጠርጎውን ይጣል እኮ ጠርጎ አዮ ኢህአዴግ እኮ አብዮታዊ ዲሞክራሲ እኮ ሌፍቲስት እኮ ነው፣ ግራ ዘመም ነው። ጠረገው መጥቶ ከራሱ ከፓርቲው ወጥቶ ነው የጠረገው። ብልጽግና ያለው በቃ አይኮን በቃ የሊበራሎቹን እኮ የምዕራባውያኑን እኮ ነው ቀጥታ ያመጣው። ያንን ደግሞ በትክክል አስኬደው ከራሱ ፍልስፍና ጋር። አየው እንዲህ አይነት መሪ አታገኝም። እንኳን ኢትዮጵያ አፍሪካ እንዲህ አይነት መሪ አታገኝም። አየው አሁን እነ ቶማስ ሳንካራ ገለመሌ ምናምን ሳንካራ ትላለ እዛ ማሊ ላይ እነሱ ወታደሮች ናቸው፣ እውቀት የላቸውም፣ ዶክተሮች አይደሉም፣ ትምህርት የላቸውም፣ ምን አይላቸውም። የነሱ አደጋ ነው። ያ አብዮተኛ ነው። ያ አገር ያፈርሳል። ደርግ ማለት ነው፣ እንደ ወታደር ነው። አየው ያ ነገ ይፈርሳል። ነገ በዲሞክራሲ ያፈርሱታል። ያ መፍረሱ አይቀርም። እንደዛ አይነት ሰው አትጠብቅ። አሁን ኢትዮጵያ ዲሞክራሲ ላይ ነች፣ ሊበራል ነች። አየው ሊበራል ነች፣ ግን ሊበራል ሲባል ኒዮ ሊበራል አይደለችም። ወደዚህ ወደ አሁን እኮ የዶክተር አብይ መንግስት እኮ ሞር ወደ እንትን ነው፣ ወደ ሶሻል ዲሞክራሲ ነው፣ ወደ ሶሻል ዲሞክራሲ ነው። ወደፊትም ይሄንኑ ወደ ሶሻል ዲሞክራሲ ማሳደግ ይቻላል። ሌላ የሶሻል ዲሞክራቲክ ፓርቲ ማምጣት የለብህም፣ ራሱኑ መቀየር ትችላለህ። አሁን ብልጽግናው ራሱ ወደ ሶሻል ዲሞክራሲ፣ ምክንያቱም እነዚህ ከፍተኛ ገቢ ያላቸው ላይ ሃይ ታክስ ከቀረጥክና ደሃውን የህብረተሰብ ክፍል ደግሞ ማገዝ ከቻልክ ዛት ይዝ እኮ በቃ ዛት ይዝ እንትን እንደገና ከስር እያደራጀ ነው። ያ ማለት ምንድን ነው? ድሃ እንዳይኖር አነስተኛ ገቢ ያለውን እየደጎምከው ያኛውን ኃይለኛ ካረክበት ዛት ሶሻል ዲሞክራሲ። ስለዚህ ይሄኛው ወደዛ ማስተካከል ይሻላል እንጂ ሊበራሉም እንደነ ብርሃኑ አይነት የሚያመጡት ኒዮ ሊበራልም አያስፈልግም። እንደገና ሌላውም የነ ኢህአፓም አያስፈልግም። ኢህአፓውን መጥቶ ምን ያደርጋል? የ80ና የ70 ዓመት አዛውንቶች መጥቶ ምንድነው የሚያደርጉልህ? አሁን ጊዜው የነሱ አይደለም፣ የኦልድ ፒፕል አይደለም። ዛሬ ኢራንን እኮ ኢራንን ድራሿን እያጠፏት ነው የምትመራው። ያው በእነ አያቶላ ነው እንግዲህ አስብ፣ ድራሿን ያጠፏታል። አየው እያጠፏት ነው። እንደዚህ ትልልቅ ሰዎች የሚመሯቸውን ሀገሮች እና አልበሽርም ወድቀዋል፣ ጠፍተዋል። አየው ትልልቅ ሽማግሌዎች የሚመሯቸው ሀገሮች አሁን አይኖሩም። አፍሪካ ውስጥም አሁን ትልልቆቹ ሽማግሌዎች ያሉባቸው ሀገሮች ላይ አይኖሩም፣ ያጠፏቸዋል፣ በሂደት ያጠፏቸዋል። ስለዚህ ወጣት ጎረምሳ የሚሞዳሞድ መናገር የሚችል ኃይልን መጠቀም የሚችል ምናምን እንደነ አብይ አይነት ሰው የወታደር ኤክስፔሪየንስ ያለው የሚሊተሪ ኤክስፔሪየንስ ያለው ሚሊተሪውን ኮንቪንስ ማድረግ የሚችል አይኸው እንዲህ አይነት አግኝታ እሱ ላይ ታምጻለህ፣ 70 ደረጃ ትዘፍንበታለህ። ደንቆሮ እንደ ኢትዮጵያ ማህበረሰብ እኮ አንዳንዴ በጣም እኮ ነው የሚያበሳጨው። በቃ እንደዚህ አይነት መሪ ስታገኝ ከነችግሩ ትቀበለዋለህ። 100% ሰው አታገኝም። ኃይለ ሥላሴን ያኔ ስታፈርሱ ትልቅ ስህተት ሰራችሁ። ትልቅ ስህተት የኢትዮጵያ ሕዝብ በታሪኩ ሰርቶ፣ ግን እሳቸው ኦልድ ናቸው። ምክንያቱም እሳቸው ይሞታሉ፣ ወዲያው በአዲሶቹ በተማሩ ሰዎች ይተካ ነበር። አየው ሲስተሙ ግን ሄደ አፍነ ገደልክ። ከዛ በኋላ ድራሹ ጠፋ። አገሩ ደርግ መጣ፣ ቀጠቀጠ፣ ገደለ፣ ጨፈጨፈ። አሁንም እንደዛ የሚገላቸው የሚጨፈጨፋቸው ካልሆነ በስተቀር አሁን አብይ አልገደለም፣ አልጨፈጨፈም። የከተማ አብዮት አምጥቶ ቀይ ሽብር አላወጀማ። አየው ቀይ ሽብር አውጆ እዚህ ጋር ነጋዴውን ምናምኑን ይሄንን የሚያሳምጽበትን ድራሹን ቢያጠፋው ያኔ ትፈራዋለህ፣ ታከብረዋለህ። እስኪወድቅ ድረስ በጸሎት ይሆናል። ያን ጊዜ በአደባባይ አዘፍንበትም። እንደ ኢያሪኮ በጩኸት እጥለዋለሁ አትልም። ስለዚህ በዚህ ዝግጅት እያብራራንላችሁ ያለነው የኢትዮጵያ ማህበረሰብ እንደ ኢያሪኮ በጩኸት ስርዓት መቀየር እንዲያቆም፣ ስርዓት መቀየር እንድታቆሙ፣ ጩኸት እንደማይጠቅም፣ መንግስትም ስርዓትም መቀየር ካለበት በምርጫ በሰላማዊ መንገድ እንዲሆን ማስተዋል ያለበት ፖለቲካ እንድንሰራ፣ ህዝብን ስሜታዊ ከሚያደርጉ አጓጉል ድርጊቶች እንድንቆጠብ፣ ጋዜጠኞች፣ ኤፍኤሞች አሁን አንዱ አደጋ የኤፍኤሞች ነው። ተደብቀው ምሽግ ጫካ ማለት አሁን እሱ ከፋኖ ይልቅ አደጋው የነዚህ ኤፍኤሞች ናቸው። የተለያዩ ፕሮግራሞች አሉ። እንደ ግንደ ቆርቆር መንግስትን እንደ ግንደ ቆርቆር በየጥጋጥጉ በየሰዓት የሆኑ እስከ ሌሊቱ 6 ሰዓት ምናምን ባላቸው ፕሮግራሞች በሳምንት 1 ቀን 2 ቀን ያላቸው ፕሮግራም እየተጠቀሙ ይገዘግዙታል። ከማህበረሰቡ አይምሮ ውስጥ የአመጽ ዘፈን እየከፈቱ የተቃውሞ የማፍረሻ ዘፈን እየከፈቱ አየው ፕሮፓጋንዳዎች እየሰሩ ለማናችንም አይጠቅምም። ፓርቲዎች ይምጡ፣ ዲስከስ ያድርጉ፣ ይወያዩ፣ ይከራከሩ። እነሱን አይተንኛ ምርጫ እናርግ። በዘፈን አይደለም፣ በዘፋኝ አይደለም።
አንድ ዘፋኝ ይመጣል። ዘፋኝ በሙሉ አንድ ኮረጆ ውስጥ ይከታቸዋል። አንድ ማዳበሪያ ውስጥ ከቶ አስሮ ሁሉም በቃ ከዛ በኋላ መንግስትም እንቢ ይልሃል። በቃ አለቀ። እፍርታም ይታፈራል እኮ። ማፈር እኮ አንዳንድ ጊዜ መብት እኮ ነው። ዝም ብለህ በአዝማሪ ተነድተህ በስሜት ውስጥ ህዝቡን ስሜት ውስጥ ከተህ ያልሆነ ድርጊት ከፈጸምክ እሻልልህም፣ ማንም አይቀበልህም። ሰራዊቱ ሊታዘዝልህ ነው እንዴ? አንተ በዘፈን ባመጣው በዳንኪራ ባመጣው አሻንጉሊት አይቻልም። ስለዚህ ብንበስል ጥሩ ነው። ነጋዴዎቹ እባካችሁ፣ ይሄ ጉራጌዎቹ እባካችሁ አደብ ግዙ፣ አደብ ግዙ። ጉራጌ በጣም አስቸግሯል። ፖለቲካ ስጋ መቁረጥና ፖለቲካ የተለያዩ ናቸው። ስለ ሀገር መፍረስ እንዳንተ የሚገባችሁ አይመስልንም፣ እየገባችሁ አይደለም። ትንዳላችሁ። 2010 አሁን እናንተ የሰራችሁት ስራ አገር ፈርሶ ቢሆን አገር እኮ ይፈርስ ነበር። እነ ዶክተር አብይ እኮ በጥበብ ባይዙት ኖሮ እኮ አገር ይፈርስ ነበር። አሁንም እናንተ ታፈርሳላችሁ፣ ያፈረሳችሁ ነው። ያኔ ግን አገር ከፈረሰ ይሄን አገር ለቃችሁ መውጣት ነው ያለባችሁ ብዬ መክራችኋለሁ። ይሄን አገር ለቃችሁ መውጣት። አገር አፍረሰ እዚህ አገር ልትኖር አትችልም። ከፈረሰ ይፍረስ፣ እሱ ከሚገዛው ከፈረሰ ይፍረስ፣ ወይ ኦሮሞ ከሚገዛ ከፈረሰ ይፍረስ ብለህ የምትሄድ ከሆነ ደግሞ አናቴ ይፈርሳል። እያንዳንዱ አናቴ ይፈርሳል። አቋም እንደዛ ከሆነ አየው፣ የመጣው ይምጣ የሚባል አስተሳሰብ አይሰራም። እዚህ ጋር አሁን ጥሩ ላይ ነን። እድገት አለ፣ ኢኮኖሚ እርቅ አለ፣ ምክክር አለ፣ ምናምን አለ። ሁሉ ነገር ኢን ኦርደር ነው፣ አለቀ። ስለዚህ በስርዓት ምርጫ አለ። በምርጫ በስርዓት ነው፣ በዘፈን አይደለም። ዘፈንን አጥፋ ሞንታርቦን ዝጋ፣ ቤት አስገባ። የመንግስት ደግሞ አደረጃጀቶች ስራችሁ ነው። ይሄ እኮ ለመንግስት መወገን አይደለም። ሞንታርቦ እያንዳንዱ ሞንታርቦን እቤቱ ከተተው፣ እቤቱ አስገብቶ ያስጮህ፣ እቤቱ አስገብቶ በረንዳ ላይ አይደለም ያስጮህ፣ መንገድ ላይ አይደለም ያስጮህ፣ እቤቱ ከቶ ያስጮህ። ከፈለገ ራሱ እየሰማ እሱ ማይሰማውን ጩኸት ነው ለአንተ ለህዝብ የሚያሰማው። ይክተት፣ አስገባ በለው። ግሮሰሪውን፣ ነጋዴውን፣ ምናምኑን ሞንታርቦን ያስገባ። አለበለዚያ ለሁላችንም አትሆንም ይቺ ሀገር፣ ለሁላችንም። አንተ ማንም ያፈረሳት ሀገር ላይ ማንም እያፈረሰ ማንም እንደ ልቡ እየተንቀሳቀሰ ነገሱ ጥሩ ሊኖር አይችልም። ስለዚህ መከባበር ካለብን እዚህ ላይ ነው መከባበር ያለብን። በዘፈን አይደለም የምንከባበረው። ዘፈንህን ጉሮሮህን ዝጋው፣ ምላስህን ገድበው፣ ሳይቆረጥ ማለት ነው። ምላስህን ገድበው፣ አንደበትህን ግራው። አየው፣ አንደበት ይገራ። ዘፋኞች አዝማሪዎች፣ አሁን ደግሞ ገና አዝማሪዎቹ አልዘፈኑ፣ አሁን መስፈናቸው አይቀርም። የምናውቃቸው ዘፋኞች አሁን ደግሞ ምድርን ቁና የሚያደርግ ዘፈን ደግሞ ከዚህም ከዛም ብለው ደግሞ ህዝብን ስሜታዊ የሚያደርግ መቼም እነዚህ የቃልቻ እንትኖች ናቸው። ከዚህም ከዛም ያመጡና ያጋንንት ጩኸታቸውን መጮኻቸው አይቀርም። ያጋንንት ጩኸት ደግሞ ህዝቡን ስሜታዊ አድርጎ ገደል ይከተዋል። ስለዚህ አደብ መግዛት አለበት። የጸጥታ ኃይሉም ይህን ነገር በጥሞና ቢከታተለው ጥሩ ነው። እኛ ዘፈን አንፈልግም፣ ሀገር እንዲፈርስ አንፈልግም፣ ጩኸት አንፈልግም፣ እንደ ኢያሪኮ የሚፈርስ መንግስትም አንፈልግም። አየህ፣ ሰራዊቱም ቢሆን በጩኸት በፈረሰ መንግስት አብሮ ተቀላቅሎ ከጩኸቶቹ ጋር ተቀላቅሎ ከሚቀጥለው ነገር ጋር ምናምን እንደዚህ መሞዳሞድ እንደሌለበት ማወቅ አለበት። ላለው ስርዓት ላለው መንግስት ለምን ጦጣ አይሆንም? ለምን አሻንጉሊት አይሆንም? ያለው ያም ሲቀየር ደግሞ ህጋዊ በሆነ አለበለዚያ ራሱ ወታደሩ ነው መፈንቅለ መንግስት ማድረግ ያለበት። አየው፣ በጩኸት አፍረሰህ ከሚፈጠር መንግስት ይልቅ ራሱ ሰራዊቱ መፈንቅለ መንግስት ቢያደርግ አገር የተረጋጋ ይሆናል። በቃ አለቀ። ተከታዮቹን ይዝና ተቃዋሚዎቹን ድራሻቸውን ያጠፋል ወታደሩ። አየው፣ አሁን ግን ለወታደሩ አይሆንም። በጩኸት የምታፈርሰው መንግስት በጩኸት ሲፈርስ ይከፋፈልና እርስ በርሱ ነው የሚጋደለው። ስለዚህ ለማንም አትሆንም ይቺ ሀገር። ሲቪል ዋር ውስጥ ገብተህ ለማንም አትሆንም። በብሔር ተቧድነህ ነው ነገ የምትዋጋው። ስለዚህ ያኔ ሰራዊቱ መበተኑ አይቀርም ነው። መንግስት ከፈረሰ ሰራዊቱ ይፈርሳል። ሰራዊቱ የሚፈርሰው ሰራዊት ተሸንፎ አይደለም፣ መንግስት ሲፈርስ ነው ሰራዊት የሚፈርሰው። ስለዚህ ደግሞ ያ ነገር ደግሞ የኢትዮጵያ ማህበረሰብ እብድ ነው። አብዛኛው የፖለቲካ ውስጥ ያለው እብድ ነው። እነሱ በጩኸት ያመጡት የተደራጀ ነገር ያላቸው መስሏችሁ ከሆነ የላቸውም። ይሄን እንድታውቁት ያስፈልጋል። ተቃዋሚዎቹ ህብረት የላቸው፣ አንድነት የላቸው፣ ፍልስፍና የላቸው፣ የሚያራምዱት ነገር የላቸው። አያችሁ፣ የአማራ መንግስት አመጣለሁ ብትል ኦሮሞ አይቀበልም። የትግራይ መንግስት አመጣለሁ ብትል ሁሉም አይቀበልም። የጉራጌ መንግስት ብታመጣ አማራ አይቀበልም። አየው። ስለዚህ ያለውን ስርዓት ጠብቃችሁ ነው ያንን በአመጽ አፈርሳለሁ የሚለውን ደግሞ እርምጃ መውሰድ መቻል አለባችሁ። እናንተ እኮ መንግስት ናችሁ።
ከገዢው ፓርቲ ኢንዲፔንደንት ናችሁ። ገዢው ፓርቲ አይመለከተውም ይሄ ጉዳይ፣ በጸጥታ ጉዳይ መግባት የለበትም። እናንተ የመሰላችሁ ነገር ማድረግ አለባችሁ። ጸጥታ ያደፈርሳል ብላችሁ ካሰባችሁ ዝም እንዲል ማድረግ አለባችሁ። ዝም እንዲል ከምርጫ ቦርድ ጋር መነጋገር አለባችሁ። መከታተል አለባችሁ የፖለቲካውን ጉዳይ። ምክንያቱም እናንተ ከፖለቲካ ውጭ ናችሁ ምናምን ተብሎ እናንተን እዛ ጋር በኤፍቴን ሃይበርኔት እንድታረጉ አርጎ አይቻልም። እንደዛ አይቻልም። ሰራዊቱ ምክንያቱም ነገ ሀገር ሲፈርስ ሰራዊቱ መፍረሱ አይቀርም። ስለዚህ አንተ አትቀየርም። ስርዓቱ ፖለቲካው እየተቀያየረ ምናምን አይሰራም። እሱ ፖለቲካ ከፈረሰ ፈረሰ ነው፣ አለቀ። ከፈረሰ ፈረሰ ነው። በየቦታው ታጣቂ ይመጣል። ከሱ ከሁሉም ጋር ልትዋጋ አትችልም። እዚያ እነዛ ደግሞ በውጭ ኃይሎች ይረዳሉ፣ አለቀ። ስለዚህ ዘፈን የሚዘፍኑ የሚያንጫፍሩትን መከልከል አለባቸው። የጸጥታ ኃይሎች መከልከል አለባቸው። የሚያጮሁትን ወደ ውስጥ እንዲያስገቡ ማድረግ አለባቸው። ወደ ውስጥ ያስገባ ለራሱ ይጮህ። ለኔ ፕሮፓጋንዳ አይሰራም። መንገድ ላይ ሲሄድ እኔን አያሰማም። አውቶቡስ ውስጥ አይከፍትብኝም። አየው ራሱ ለራሱ ይስማ የፈለገውን ዘፈን ዘፍኖ እኔን ለምን ያሰማኛል? የሱ የፖለቲካ ጊኒፒግ ነኝ እንዴ? እኔ ጦጣ ነኝ እንዴ? እሱን መሰማለት የሱን ዘፈን የሱን የፖለቲካ ሀገር አፍራሽ ዘፈን መሰማለት እንዲያሰማኝ አትፍቀዱ እናንተ። ህግ አለ። በህጉ መሰረት ድምጽ ብክለት አለ። ከልክለው። እናንተም በሚመጣው አብረን ከለውጡ ጋር አብረን መጠን ለውጡን ተቀላቅለን እንመጣለን ብላችሁ ካሰባችሁ እናንተ ራሳችሁ ከሃዲዎች ናችሁ ማለት ነው። ሁለተኛ ጸረ ህገ መንግስታዊ ሳይሆን ኢ ህገ መንግስታዊ ሆናችሁ ማለት ነው። ምክንያቱም ስርዓት የሚቀየረው በዲሞክራሲያዊ ምርጫ የእናንተ አሁን የጸጥታ ኃይሉ ዘላቂ ነው ቋሚ ሆኖ ሀገሪቱ ላይ መንግስታት ቢቀየሩም ፓርቲ ቢቀያየርም እናንተ ቋሚ ናችሁ የምትባሉት እኮ ስርዓቱ እስካለ ድረስ ነው። ህገ መንግስቱ እስካለ እስከተከበረ ድረስ ብቻ ነው። ህገ መንግስት ካልተጠበቀ በአመጽ መንግስት የሚቀየር ከሆነ እኮ ህገ መንግስቱም አይሰራም። የእናንተም ሌጂቲሜሲ የለም፣ ቅቡልነቱም የለም እኮ ምን ከየት ይመጣል? ስለዚህ ሁላችንም አሁን ያለውን ሁኔታ ተረድተን እውነታውን ተረድተን አደብ ብንገዛ ጥሩ ነው። ሰከንድ ብንል ጥሩ ነው። 2008 9 10 ላይ ስንናገር ነበር። ያ ባለመሰማቱ ብዙ ጣጣ መጥቷል። አሁንም ቢሆን ደግሞ እንናገራለን፣ እንቀጥላለን። አሁንም እንናገራለን፣ እንቀጥላለን እስከ ምርጫው ድረስና ከምርጫውም በኋላ የሚከሰቱ ግጭቶች እንደሚኖሩ እንጠረጥራለን፣ እንጠብቃለን። ስለዚህ ከመናገር እኛም ወደ ኋላ አንልም። የሚሰማ ያድምጥ፣ ጆሮ ያለው ይስማ እንደተባለው ማለት ነው። ሀገር ከመፍረሱ በፊት ነው ይሄ ሁሉ ነገር እየተጮኸ ያለው። 2010 ላይ እንደዚህ ጮኸን ነበር፣ ጽፈን ነበር፣ ተናግረን ነበር። አልሰማቸውም። 4 ሚሊዮን 5 ሚሊዮን ህዝብ አልቋል። ያ ባለመደመጡ፣ ባለመሰማቱ፣ ባለመነበቡ አሁንም ደግሞ ይሄን ምን ደግም ከሆነ የኢትዮጵያ ምናልባት የመጨረሻዋ ሊሆን ይችላል። ይሄን ጠርጥሩ። እኛ ፖለቲካውን ስለምናውቀው ነው የምንነግራችሁ። እናንተ ዛሬ ሀገር መንግስት ብትቀይር አሁን ሀገር ነው የሚፈርሰው። ምንም አንዳችም እንዳትሉ እንዳትጠራጠሩ። ኢትዮጵያ የምትፈርሰው አሁን በአመጽ መንግስት ከቀየርክ በአመጽ የቀየርክ ጊዜ በአመጽ ብቻ አይደለም ምርጫም አድርገህ ካመጽክ ምርጫውም ተጭበረብሯል ብለህ ካመጽክ ኤኒ የአመጽ እንቅስቃሴ ቫዮለንት የሆነ እንቅስቃሴ ከመጣ አገር ይፈርሳል። ምንም አትጠራጠሩ። ምንም አንዳችም ነገር እንዳትጠራጠሩ። አገር ይፈርሳል። ትግራይ ይገነጠላል፣ ሶማሌ ይገነጠላል፣ አማራ ይገነጠላል። አለቀ። አማራ ይገነጠላል። አየው፣ አማራ ይገነጠላል። ከዛ በኋላ በመሀል ሀገር ምናምን ሲቪል ዋር ነው የሚሆነው። ሲቪል ዋር ነው፣ እርስ በርስ ጦር ነው፣ እልቂት ነው። ማን ይገዛዋል? አዲስ አበባ ላይ ማን ነው የሚቀመጠው? ማን ነው የሚገዛው? ብዙ ባለቤት አለ አዲስ አበባ። በማን ነው የተከበበው? አየው፣ ውስጡ ደግሞ ያለው ማህበረሰብ ማን ነው? ሌላ ነው። ስለዚህ ተከቧል። አየው፣ ይሄ ደግሞ ከዛኛው ጋር ተቃውሞ መምጣቱ አይቀርም። ይሄኛው ደግሞ ለጠቅለል ማለቱ አይቀርም። ምንድነው የሚከሰተው? አልናገረው። እንግዲህ ይሄ ለህፃን ልጅ ካልሆነ በስተቀር አትናገረው። ህፃን ልጅም ይገባዋል። ይሄ ካልገባችሁ እንግዲህ ደናቁራን ናችሁ ማለት ነው። ስለዚህ ይሄንን ሁሉ ብታዩ ጥሩ ነው፣ ብታጤኑ ጥሩ ነው። ይሄ በቀላሉ የሚታለፍ ነገር አይደለም። አሁን የያዛችሁት ነገር በተለይ ጉራጌዎቹ የያዛችሁትን ነገር ብታቆሙ ጥሩ ነው። ነጋዴዎቹ ብታቆሙ ጥሩ ነው። አያዋጣችሁም፣ ለእናንተም ለአገርም አይጠቅምም። ሌላው የህብረተሰብ ክፍል ስለደነዘዘ አይገባው። ግማሹ የቢራ ይሄ የጨለጠ
ደንዝዟል። ራሱ መርፌ እየወጋ ነው። አየው የአደንዛዥ እጽ አረቂውንና ቢራውን እየገለበጠ የሚመጣው ነገር አይታየውም። አየው። ስለዚህ አይቻልም። የዓለም ፖለቲካ የምታውቁት ነው። የአካባቢያችንን ፖለቲካ የምታውቁት ነው። አሁን ዓለም ላይ ከሚበተኑ ኤሪያዎች አንዱ ምስራቅ አፍሪካ ነው። ከሚበተኑ ያልተበተኑ የጥንት መንደሮች፣ ጥንታዊ ግዛቶች ያልተበተኑ ምናልባት መበተን ያለባቸው ተብለው ከሚታሰቡ ሌሎች ከሚያስቧቸው አረቦቹም ሊያስቧቸው ይችላሉ፣ ምዕራባውያንም ሊያስቧቸው፣ የአሜሪካ በተለይ እንደ ትራምፕ አይነት ሰው ደግሞ በደንብ ያስበዋል። ምንም አትጠራጠሩ። ኢትዮጵያ ምናምን የሚባለውን ሀገር መበተን ምንም ለሱ በቃ ምክንያቱም ይሄ የተለያየ ብሔር አለ ምናምን ካልከው በተና ነው የሚለው፣ ሌላ ምንም ነገር አይልም። ሁለተኛ እዛ አካባቢ ምንም እንደ ይምቡርምቡር የሚል መንግስት እንዲኖር አይፈልግም። ለነሱ ትሬት የሆነ ለነጮች አደጋ የሆነ አለሁ የሚል ግን ውስጡ ባዶ የሆነ አቅም ካለውና አቅም ከተከራከረ ይችላል። ግን አቅም ሳይኖረው ዝም ብሎ እምቡርቡር አለ የሚባል ነገር መስማት አይፈልጉም፣ ማየት አይፈልጉም። በተለይ ምዕራባውያን በተለይ ከአፍሪካ ጋር በተገናኘ እዚህ ኢትዮጵያ ላይ የሚጮኸውን ጩኸት አይወዱትም፣ አይፈልጉትም። ስለዚህ ያፈርሱሃል። ይህን አጋጣሚ ተጠቅመው ይህንንም ምናልባት ከተቃውሞ ጎራ ላይ እንደዚህ የሚያስጮኋቸው እነሱም ሊሆኑ ይችላሉ። አያውቁትም፣ የእኛ ተቃዋሚዎች አያውቁትም። ገባ ዝም ብሎ የተቃውሞ ደስ ስለሚለው ይቃወማል። መዝፈን ታዋቂነት ስለሚያስገኘው የክብር ዶክተሬት ስለሚያሰጥ ገንዘብ ስለሚያስገኝ ዝም ብሎ ይጮሃል። ሀገር አፍራሽ ዘፈን ይዘፍናል። አየው። ስለዚህ አገርን የሚያፈርሱ አዝማሪዎች በጮሁ ቁጥር አገርን መፍረስ ህዝብ እንግልት ውስጥ መውደቅ የለበትም ብለን እንመክራለን። እንቀጥላለን። ጠብቁን። እያንዳንዱን ጉዳይ እናጋልጣለን። እንቀጥላለን። ኢትዮጵያ ሰላም ጓዳ አዘጋጅቶታል። ጥር ለየካቲት 2018 ዓ.ም ታንኪዩ ቻው።